መንግስት ደግሞ ይህንን አድቫንቴጅ በስነ ስርዓት ትጠቀምበታል። እየመረረ ትውጧል። ቴዲ አፍሮ የዲሞክራሲ ሀገር ውስጥ መኖሪያ ማሳያ አድርገ ዓለም ላይ ቢውልድ ታደርጋል። ይሄን ነው የምንል። ይመጣል እኛ አባቶቻችን ምናምን ነገር የምን አባት ነው? ማን ነው አባት? እከካ ከዛን ቴዲ ውሃለኛው ከሌለ የለኝም የፊቱ አለ። ማን ነው እሱ ለኔ የሚነግረኝ? እኔ የምለው ነገር የለኝም። ሚኒሊክ ሲባል ሚኒሊክ ብለህ ትሮጣለህ። ሚኒሊክን ያንተ ማን ያረገ? የኢትዮጵያ ንጉስ መሰለኝ። የኛም ነው እኮ። ለምንድን ነው ህዝቡን ዝም ብለህ ለራስ ለጭንቅላት ለምንድን ነው ዘር ብሎ ወደዚህ ነገር ልትወስድ የምትሄደው? ለምን? አሁን በዚህ ሰዓት እንደዚህ አነጋጋሪ ሰው እያጣላ ያለ ርዕስ ላይ ተነስቶ እንትን እንደውም ማለት መቆጠብ እንደውም ጥሩ ነው። ሳናምንበት ያመነበት ያደርግበት። ግን አርፎ መቀመጥም ደግሞ እኮ አንድ ስማርትነት ነው። አንዳንድ ጊዜ ስፔሻሊ ደግሞ አዲስ አበባ ላይ ያሉት ኢትዮጵያ ላሉት ማለት ነው። እና ይሄ እንደ ማስፈራሪያ ሰውን ዝም አፍ ማስያዣ አድርጎ መጠቀምም ጥሩ አይደለም። ሌላው ደግሞ የጂጂ ሞዴሬተር ኤርትራዊ ምናምን አገባቸው። የጂጂ ሞዴሬተር በሆነ እሺ ሄሎ፣ እኔ ላውራ። እኔ ሀሳብ ልስጥ ይፈቀዳል? ሀሳቤን ሰጥቼ እኔ ወርዳለሁ። አንዴ እዚህ ጋር ይቅርታ አንዴ። አሁን ጆን ዳንኤል ላይ የተከፈተው ዘመቻ ፍሪደም 10 ሚሊዮን 400 ሺህ ምናምን ፎሎወር ያለው ልጅ አለ። ልጁ የሀረርጌ ልጅ ነው። ከፍሪደም ጋር ዛሬ ቪዲዮ ለቋል። ለምን ፍሪደም ብዙ ጊዜ የሚሰራው እርዳታ ላይ ነው። የሀረርጌ እርዳታ ላይ በጣም የሚሰራ ልጅ ነው። በጣም የታወቀ ልጅ ነው። በብዛት ወደ ምስራቁ የኛ ኮሚኒቲ በጣም የምናውቀው ልጅ ነው። ከኢትዮጵያ እስከ አሜሪካ እስከ ተለያየ ቦታ እና ፍሪደምን አምጥቶ ይሄ ንግግር ተናግሯል። ዛሬ ጆን ዳንኤል ፍሪደምን ፎሎ አድርጉት 10 ሚሊዮን 400 ሺህ ምናምን ፎሎወር አለውና ብሎ በአማርኛ አስተዋውቋል። ለምን ፍሪደም ብዙ ጊዜ በኦሮምኛ ነው የሚሰራው። አሁን ጆን ዳንኤል ላይ የተከፈተው ዘመቻ የቴዲ አፍሮ ዘመቻ አይደለም። ፍሪደምን አምጥቶ በአማርኛ ስለተናገረ ከዛ በላይ ፎሎወር አለን ብሎ የሚፎክሩ ሰዎች አሉ። በኢትዮጵያ የመጀመሪያው ትልቁ የቲክቶክ አካውንት እና ትልቅ ፎሎወር ያለው ፍሪደም ነው። ለምን ብዙ ጊዜ የኛ ኮሚኒቲ የቆሸሸ ነገር ስለሚወድና የቀበጠ ነገር ስለሚወድ የቆሸሸና የቀበጠን ሰው ነው የሚከተለው። ጥሩ ስራ የሚሰራውን ሰው አይከተልም። ፍሪደምን ግን የሚከተሉ ሰዎች ገብተሽ ፔጁን እልክልሻለሁ ገብተሽ ብታይ እንዳለ የኢትዮጵያ የሀረርጌ ባለሀብቶች እንደዚሁም በኮሚኒቲ ደረጃ በሙስሊሙ በክርስቲያኑ በምናም በጣም ይከተሉታል። ጨዋ ሰው ነው የሚከተለው። ብዙ ጊዜ አስተያየት ስንሰጥ በነ ጆን ዳንኤል እና ዋቴቨር ጆን ዳንኤልን የሚቃወሙ ሰዎች ገብተሽ ካየሽ ግርግር የሚወዱ ሰዎች ናቸው። ለምን አሁን ጆን ዳንኤል ዛሬ መጥቶ ፍሪደምን ስላስተዋወቀ የፍሪደም በአማርኛ መጥቶ እዛ ጋር ከጆን ዳንኤል ጋር መነጋገሩ ለአንዳንድ ሰዎች ተጽዕኖ ይፈጥርባቸዋል። ለዚህ አሁን ያላቸው አማራጭ ጆን ዳንኤል ላይ ፕሮፓጋንዳ መስራት ነው። ለምን ጆን ዳንኤል ሲጀመር እናቱ የአምቦ ኦሮሞ ናት። ለጆን ዳንኤል ኦሮምኛ እኛ አንሰጠውም፣ እኛ አንቀበለውም። ጆን ዳንኤል ኦሮምኛ ጨፈረ አልጨፈረ ብለን እኛ አንከለክለውም። ልጁ አጎቱም የታወቀ ነበረ ድሮ ያው አዲስ አበባ ላይ እንጂ ቤተሰቦቹ የአምቦ ኦሮሞች ናቸው። እናቱ የአምቦ ኦሮሞ ናት፣ አባቱ ትግራዋይ ነው። እኛ አሁን ይሄ የትግራዋይና የኦሮሞ ጉዳይ ሳይሆን የማንነትን ጉዳይ እኛ አንሰጥም፣ እኛ አንቀበልም። አንዳንድ ሰዎች እዚህ ጋር መታችሁ ለምን በቴዲ አፍሮ አልዘፈነም ለምን በእንትን አላለም የሚለው ነገር አይደለም። አሁን እየተረዳው ያለውት ክሊርና ክሊር የምሰማው ነገር ፍሪደምን ዛሬ አምጥቶ በአማርኛ ስለተናገረ የፍሪደም አካውንት መታወቁ ለሌሎቹ ተጽዕኖ ይፈጥራል። ገባሽ? ለምን 10 ሚሊዮን 400 ምናምን ሺህ ሰው ነው የሚከተለው ፍሪደምን የሚከተሉት አረብ ሀገር ያሉ ውጭ ያሉ። ለምን ልጁ የሚሰራው እንደዚህ ሊቭ ገፍቶ የሚለምን ልጅ አይደለም። የሚሰራው በቀጥታና ቀጥታ እርዳታዎችን ነው የሚሰራው። ገብተሽ ፔጁን ማየት ትችያለሽ። አሁን ያንን ተጽዕኖ ነው ጆን ዳንኤል ላይ መፍጠር የፈለጉት እና ጆን ዳንኤል ደግሞ አንድ ነገር ማወቅ ያለባችሁ ነገር ጋይስ፣ ሁሉም ሰው የራሱ ቤተሰብ አለው። ኦሮሞም ሆነ አማራም ሆነ ትግሬም ሆነ ጉራጌም ሆነ ሰው የመጣበትን ቤተሰብ ካልቸርና ማንነት አይክድም። እናቱ ኦሮሞ ናት፣ የአምቦ ኦሮሞ ናት። ኦሮምኛ ልጁ አዲስ አበባ ውስጥ ተወልዶ ስላደገ ላይናገር ይችላል። ግን
ያደገበት የቤተሰቡ የወረሰው ነገር አለ። ያንን ነገር ደግሞ መከልከል እኛ አንችልም። ያንን ነው ማለት የምፈልገው። በኦሮምኛ አይደለም ከፈለገ በፈለገው ዘፈን የመጨፈር መብት አለው ብዬ ነው የምለው። ጆን ዳንኤል ላይ እየተፈጠረ ያለው ተጽዕኖ ይሄን ሰሞን እሱን ለመጣል መቼም አይወድቅም። መጣል ማለት ሰው ዝም ብሎ አይወድቅም። ይሄ ልጅ ለፍቶበት ያመጣው አካውንት ነው፣ ሰርቶበት ያመጣው አካውንት ነው። ስንቶቹን ወደፊት አምጥቶ እንዲታወቁ ያደረገ ልጅ ነው። ለዚህ እንደዚህ በቀላሉ ስለተወራ ጆን ዳንኤል በዚህ መጣ፣ ጆን ዳንኤል ቴዲ አፍሮን ስላልደገፈ ምናምን ከቴዲ አፍሮ ጋር ምንም ያገናኙ ታሪክ የለም። ቴዲ አፍሮ ከጥንት ጀምሮ የነበረ ዘፋኝ ነው። ጆን ዳንኤል ደግሞ ከጊዜ በኋላ የመጣ ቲክቶከር፣ ሶሻል ሚዲያ ላይ መጥቶ ራሱን ባለው ችሎታ ያሳወቀ ልጅ ነው። እንደዚህ የሌለ ተጽዕኖ ለመፍጠር ግርግር የምትፈጥሩ ሰዎች ምንም የምታመጡት ነገር የለም። አይ ጀስት ዋና ሴይ ዳት። ለምን አንድ ሰው ትግረኛ ስለጨፈረ ለምን ትግረኛ ጨፈረ፣ ኦሮምኛ ስለጨፈረ ለምን ኦሮምኛ ጨፈረ ማለት ይሄ የቆሻሻ አስተሳሰብ ነው። መቆም አለበት እንደዚህ አይነት ሜንታሊቲ። ለዚህ እኔ ፍሪደምን ስላመጣ ነው ብዬ ነው የምለውና ጆሌን ሀረርጌ ዮ አስኸይሰ ጅራተን አካውንቲ ጆን ዳንኤል ቴኬር ጎዱ ቀብና ከናንጀቹ ፌደ። ለምን አሁን እያየው ያለውት ምንድነው ልጁን ወደ ዘር ፖይንት ውስጥ ሊያስገቡት ይፈልጋሉ። ልጁ ኢትዮጵያዊ ነው። ኦሮሞም ሆነ አማራ ሆነ እርጋ ጆሌ ሀረርጌቲቭ ቆፈ ደበርሲት ኖ ሳንዶ ማሊፍ እንጂ እኔ ቤታ ሁላችንም የኦሮሞ ልጆች ጆሌን ኦሮሞ ሁንዳችን ይሄን ነገር መስማት አለባችሁ። በአጠቃላይ ሶሪ ሄሉ፣ በአጠቃላይ የጆን ዳንኤልን አካውንት ማንም ሰው እንዲነካ እኛ አንፈቅድም። ጆን ዳንኤልን በመተባበር አጠገቡ መቆም አለብን። ልጁ ንጹህ ኢትዮጵያዊ ነው። ወስዳችሁ ዘር መሃል ወስዳችሁ የማይሆን ነገር ውስጥ ከታችሁ ልጁን እናዳከማለን የሚል ፖለቲካ መሰሩ ከሆነ ተሳስታችኋል። ቴዲ አፍሮ የዘፈነው የቴዲ አፍሮ ታሪክ ከህዝብ ጋር እዛው የሚነጋገረው ጉዳይ ነው። እዛው ከሚነጋገረው ይነጋገር። ጆን ዳንኤል እና ቴዲ አፍሮ የሚያገናኘው ነገር የለም። ይህንን ነው ማለት የምፈልገው። በተረፈ ግን ፍሪደምን ዛሬ አምጥቶ ቀጥታ በአካውንቱ ስላስተላለፈ ችግር አለ። ያንን ነው እየተረዳ ያለሁት። ገባሽ? ይሄን ያህል ነው ምቀኝነታቸው። ምክንያቱም ሰው የሚመስለው እነሱ ብቻ እዚህ ቲክቶክ ላይ ትልቅ ፎሎወር ያላቸው እነሱ ብቻ ጥሩ ተከታይ ያላቸው ይመስላችኋል። በጣም ብዙ ልጆች አሉ፣ በጣም ትልልቅ አካውንት ያላቸው ጥሩ ጥሩ ስራ የሚሰሩ እንደዚህ በቪዲዮ እየወጡ አፋቸውን የማይከፍቱ በጣም ምርጥ ምርጥ ልጆች አሉ። ይሄ ከሆነ ደግሞ ችግራችሁ እነዛን ልጆች ፎሎ አድርጋችሁ ተከታተሉና አዳምጡ። ያንን ነው ማለት የምፈልገው። አመሰግናለሁ ሄሉዬ ገለቶሚ። ምን ትለኛለች አንዷ ሄለን እልም ያልሽ በብር የተገዛ ዘረኛ ነች ትለኛለች። ስንት ዓመት አማርኛ ሳወራ ምን ነው ዘረኛ ነሽ አላለችኝ። ኦሮምኛ ሳወራ ዘረኛ ነሽ አለች። ቋንቋዬ ነው እኮ ይሄ እውነት። በጣም የቆጨኝ ነገር ትግረኛ ፐርፌክት አለመሆኔ ይሁን ጉራገኛ ትንሽ ራሱ አለመሞከሬ ነው የሚያናድደኝ። 8 ቤት ጉራጌ ሆኜ ማለት ነውና ኦሮምኛ ሲወራ ዘረ ፖለቲካ ጦርነት ነው አለ ይመስላችሁ? ቆመ ጠብቀኝ መሳሪያ ድድድድ የተተኮሰ ነው አለ የሚመስላችሁ? ይሁን በጣም ነው የሚገርመው እኮ ይሄ አመለካከታችሁ ጋይስ። እድሜ ልክ 76 ዓመት ቲክቶክ ላይ ዩቲዩብ ላይ ስታቁኝ በአማርኛ ሳወራ አልነበረም እንዴ? ምን ነው ያኔ ምንም ቋንቋን እኮ መሰልጠን ሰው ልግደልህ እንኳን ብሎ እንኳን አጠገብ ቢወያይ እንኳን ማወቅ ለራስ ጥቅም ነው። ኦሮምኛ ስላወቅ ምንም እንኳን የምታመጣው ምንም አባት ነገር የለም። ለአንድ ለኦሮሞ እናት ምግቦን አገዛላት ነው እኮ ምድረ ልቃሚ ደደሚት ጋር ደሚት ማለት ነው። ሲያስጠሉ ሄሉዬ የፍሪደምን አካውንት ልኬልሻለሁ። ሼር ገብተሽ ማየት ትችላለሽ። ኤንኬ ያለው የሀረርጌ ልጆች ሁላችሁም ፍሪደምን ለምን ጆን ዳንኤልን ልንጠብቀው ይገባል ስትል በኦሮምኛ ስለተናገረች ለምን ነው ለሀረርጌ ልጆች ብቻ መልክሽ የምታስተላልፊውን ያልኳት ቃል በቃል አያችሁ። በአማርኛ ሲሆን ተረጋጋችሁ አይደል? በኦሮምኛ ሲሆን ቶኩስ ቶኩስ ቦምብ ምናምን ነው የሚመስላችሁ ራይት? ጋዴም ሺት እንደዚህ አይነት ሰው ነው እኮ የሆነ ጫፍ ይዞ የሚሮጥ ሰው ነው ያለ። መለኪያችሁ ምን እንደሆነ ቆጭ ብላችሁ እንድታስቡት ነው መልሼ ነገር ያብራራሁት እንጂ ለኔ ኖ ሴንስ ፎር ሚ ጋይስ። ልቅ አም ፍሮም ሀረር እኮ እንደውም ደደቦኜ ነው እንዳለ ሀረር ላይ የሚነገረውን ቋንቋውን ለመናገር ነበረብኝ። ቀጥሉ ጋይስ። ሌላ ተረኛ ምንም ያላወራችሁ ግቡ ጋይስ። እኛ አላወራንም። እኛ አስተያየት የምሰጠው ነኝ። ምን ነው እንግሊዘኛ ሚዲያ ላይ ሰዎች ሲያወሩ ተምሯል ብላችኋል እንዴ? እንዲህ ብላችሁ የምታዩት
የሀገርን ቋንቋ ሲያወራ ግን ወደ ዘር ወደ ምን ተወስዷል? ዮኒ እናንተ የምትመኩበት ሲያስፈራራ የሚውለው እንግሊዘኛ መልእክት አስተላልፋለሁ እያለ አይደል እንዴ? ዘቡክና ዘፔንስል እያወራ የእከካ ማዲያታም ለምጣ ቀጥ የእህታችን ማን ያላወራሽው ግቡ። ቴንኪዩ ጋይስ ተባርጉ። ኮፒ ሊንክ ከቻላችሁ በጋለሪ ጠብቁት። ሚውት ላድርግላችሁ። ቴንኪዩ። እኔ የምሰጠው አስተያየት መጀመሪያም ያው ጆን ዳንኤል አሁን ላይ ብዙ ሰው ስለተነሳበት ለማቀሳሰር ፈልገው ነው። ሲጀምር የቴዲና የጆን ዳንኤል ህይወት ምንም አይገናኝም። ሲጀምር የሶሻል ሚዲያ ነገሩ አይገናኝም ምናምንና ይሄን ያህል ኦሮምኛ ማወቅ እኮ እንደውም መሰልጠን ነው። እኔ አሁን ኦሮሞ ነኝ ግን መናገር በደንብ አልችልም። ለምን? አዲስ አበባ ተወልጄ ስላደግኩ ነው። ችግር የለውም ይሄ አይደለም። ግን እነሱ ጋር ምንድነው ኦሮምኛ ስትናገሪ ዘረኛ ትባያለሽ፣ ኦሮሞ ነኝ ስትይ ስምሽን ሲያዩ ወይ ኦሮሞ ነሽ እንዲያላወቅኩም ነበር ምናምን። ይሄ አሁን ኦሮሞነትም ሲጀምር ኦሮሞ አቃፊ ነው። ይሄ ይታወቃል፣ ከበፊትም ጀምሮ ይታወቃል። የአዲስ አበባም ጥሩ ሰዎች አሉ። ጥሩ ይሄኛው ምንም አያጣላንም እኮ። ግን የቴዲ ዘፈንና የጆን ዳንኤል ህይወት ምንም አይገናኝም። እነሱ አሁን እንዳለ እየሰደቡት ነው በዚህ በጆን የተነሳ። አሁን ጆንም ቅድም ላይቭ ገብቶ ሲሳደብ ነበር። እናንተንም ምናምን ለምን ይናገሩኛል ብሎ በጆን እረፍ ምናምን ብሎ ኦልሬዲ ቪዲዮ ሰርቷል። ማስተላለፈው መልእክት ለሱ ነው። አሁን እሱ ለምን ያው ከነዛ ጋርም ጓደኛ ምናምን ሰው ለማጣላት ነው ይሁሉ። አሁን እሱ ዘረኛ ነው፣ እሱ ፖለቲካ ውስጥ አለበት፣ እሱ እንደዚህ ነው የሚሉትን ነገር ይፈልጋሉ። ለዛ ነው አንደኛ እነሱ ላይ እንትን የሚሉት በቃ ያው በፖለቲካ ውስጥ ከተውታል እስር ቤት እንዳይገባ ስለሚፈራ ብለው እነሱ አሁን አቀሳስረው ፖለቲከኛ ተብሎ ሰው እንዲጠላው እሱ ብልጽግና ነው ወይ ደግሞ ካድሬ ነው ምናምን ብሎ ሰው እንዲጠላው ሰው እንዲሸሸው ነው የሚፈልጉት እነሱ። እና አሁን ማሰብ ያለባቸው ኦልሬዲ እሱ አሁን የልጅ አባት ሆኗል፣ ቤተሰብ አለው። ይህንን ኮንሲደር ማድረግ አይችሉም። ዘለው ለምን ባጫሉ ዘፈን አጫሉ የዛሬ እኮ ዘፋኝ አይደለም፣ ሞቶ ሁሉ ድምፁ የሚሰማ ነው። እስካሁን ድረስ አይገናኝም። እኔ አሁን ቴስቴ ካልሆነ ቴዲ አልሆነም ነው። ሁሉም የራሱ ቴስት አለው። ሁሉም የሚጮህለት ሰው ላይመችሽ ይችላል። ሁሉም የቴዲን ስለሰማ እሱ ግዴታ የቴዲን መስማት አለበት የእሱ ወቅት ነው ብሎ ነገር የለም። ቴዲ የራሱ ቴስት አለው። እውነት በጣም ማይመቸው ሰው አለ። የቴዲ ዘፈን እውነት ለመናገር መስማት ማይፈልግ ሰው አለ። ግዴታ አይደለም ቴዲን መውደድ። ቴዲ የራሱ ቴስት አለው፣ የራሱ ነገር አለው ምናምን። ግን አሁን ወቅቱ ግዴታ የቴዲ ነው እና ቴዲን ስሙ እያነበብች ነው። ሮዛ ሄሉ ሚዩት ነሽ። እዚህ የምታወሪ ከሆነ ሚዩት ነሽ። እና የሆነ ነገር ልበል እኔ ጆ ዳንኤል እና ቴዲ አፍሮ በምን ደረጃ ነው ኮምፔር የሚደረጉት? መጀመሪያ ደረጃ ማለት ምንም አይገናኝም። የሚሰሩትም ስራ አይገናኝም፣ የሚያደርጉት ነገር አይገናኝም። ምንም የሚያገናኘው ነገር የለም። እኔ ጆን ዳንኤል በጣም ነው የምወደው፣ ይመቸኛል። ሲቀጥል አሁን በጣም ቪዲዮ ሰርቷል። ጆሲ የሚባለው በጣም እየሰደበው ነበረ። ቲክቶክ ላይ ያልገባችሁ ነገር ሰው ይጠላዋል፣ ሰው ይወደዋል ትላላችሁ። አንድ ነገር ልንገራችሁ፣ ሚዲያ ማለት የአባይ ጎርፍ ነው፣ የአባይ ውሃ ነው። የአባይ ውሃ እድሜ ልኩን ከኢትዮጵያ ሲወርድ ነበር። ከኢትዮጵያ የጎደለ ውሃ ነበር። ኤኒታይም መገደብ ሲፈለግ ውሃው ጥሎን ሄዷል ነበር አይደል? ዘሴት ሁሉም አልጎደለበት። ሚዲያ ማለት ደብሮኛል ያለው ሲሄድ ድሮ የምትደብረው ይመጣል። ሚዲያ እንደዚህ ነው። ድሮ የአይን ከለር ማያምረው አሁን የቅርብ ወዳጅ ሆነ ታገኘዋል። የጠልጣልቻ ያለው የሚለው ሲሄድ ሲጠላ የነበረው ይመጣል። ሚዲያ እንደዛ። አንተ ስትሄድ ዓለም አንዳንድ ራስ ብቻ ሳይሆን ሰው ግን መብቱን አሁን መብት ማድረግ አለበት። መብቱ ነው የፈለገው እንዲያረግ። ስትሄድ ጆን ዳንኤልን ደግሞ አዲስ የተዋወቁ ሰዎች ሁሉ አለ። ገባች? 14 ሚሊዮን ሰው ያለው ሰው ጭራሽ ሊያስተዋውቁላ ነው የመጣው። ነቲ ቢገባ ለቪው የሚያቅራራ ምን የሚል ሰው
ነቲንግ እንደሆነ ነው የሚገባ። እንደውም ያስተምራል እንደዚህ አይነት ነገር። ይሄ እንዲህ የሚንጠራራ ያው አር ነቲንግ ነው። ጀስት ከም ዳውን ካንተም የሚበልጣለ በኢትዮጵያም ደረጃ ሲታይ በባዶ እግሩ መሄድ ግን እንደዚህ አለ። እኔ አሁን አይገናኙም ሄሉዬ፣ ሁለቱን ራሱ ኮምፔር ለማድረግ የማይገናኝ በጣም ቴዲ አፍሮ እኮ በጣም ለሀገሩ ብዙ ነገር ያደረገ ልጅ ነው። እዛው ቁጭ ብሎ ማለት ነው መንግስት ሳይፈራ ማንንም ሰው ሳይፈራ 16 ሚሊዮን ህዝብ ያየው ነው። 100 ሚሊዮን ላይክ እንደ ታፕ ኦፍ ዩቱብ በአሜሪካ 7ኛ ደረጃ ላይ የተቀመጠ ልጅ ነው ዩቱብ ላይ ማለት ነው። ሌላ ሀገር ላይ 1ኛ 3ኛም ያለ ሁሉ በአለም ላይ የተደመጠ ሰው ነው። እንዴት ነው የምታገናኙት ሁለት ሰዎች? እኔ ጆን ዳንኤል በራሱ የምወድለን ነገር አለ። ቲክታክ ላይ ጎበዝ ነው፣ ሰዎችን ያስተዋውቃል፣ ሰው ለመርዳት ይጥራል። አይ ላይክ ዳት ፓርት። እዚህ ጋር ደግሞ ቴዲ አፍሮ ደግሞ ምንም አይገናኙም። በቃ ኮምፔር አታርጉ። ዘፈን ይስፈን ሁ ኬርስ እንዴ? ቴዲን ባይወደው ራሱ ጆን ዳንኤል ማለት ነው በጣም ቴዲን ብዙ የሚወደው ሰው አለ። እዝናረ ቢግ ዲል ትልቅ ነገር አይደለም። ላይክ የሆነ ኮንቨርሴሽን የምታደርጊበት ነገር እኮ አይደለም ይሄ። ባይዘዌ የሆነ ቪዲዮ አይቼ ሄሉ የሆነ ልጅ ያዳመጠ አንተ ዘፈኑ የማይገባ ከሆነ አታዳምጥ፣ ያቆራረጥከ አታዳምጥብን የቴዲን ዘፈን ወይ ዝም ብላ አዳምጠው ሲለው ጆ ዳንኤል በጆሬ ነው የሰማሁት። ሪከርዱን ካገኘው ትልክልሻለሁ እንደዛ ብሎ ማለት ነው። አይ ዶንት ቲንክ ሂ ኢዝ ትራይንግ ቱ ዲስሪስፔክት ቴዲ አፍሮ አይመስለኝም። እኔ ፐርሰናሊ በርቅት ደብሮኛል በንስ በተመለሰው ዘፈን እንትን ሲል ሳየው እኔ የቴዲ አድናቂ ስለሆንኩ ይደብረኛል። እኔ ፐርሰናሊ ግን ላይክ አይ ዶንት ዩዝ አጌንስትም ላይክ በሱ ተቃራኒ ሆኜ ዩዝ አላረገውም። የተመለሰው ዘፈን መልስ ምት ወይ ምናምን ብሎ የተመለሰው ዘፈን ላይ መልሱ ምንድን ነው ማለት ዝም ብለሽ በደም እንኳን ካልገባሽ ምን ይመስልሻል? እስቲ እኔ ያው የቴዲ መልስ ምት ስለተመለሰለት ስለተባለ እኔ ዘፈኑን አልሰማሁትም፣ ይቅርታ አድርጊልኝና ማለት ነው። ቴዲን እየሰደበው ነው መሰለሽ ላይክ ለዘፈነው ዘፈን ነው መልስ የመለሱለት። እንደዚህ በርገር በልተ ምናምን የሆነ ነገር ሰምቻለሁ። ሙሉ ዘፈኑን አልሰማውም። አይ ፕሮሚስ ዩ ቴዲ አሳ ከፍቶትን የሰማሁት እሱንም ማለት አማርኛው ያ ኦሮምኛ አልችልም እኔ ሰው አላቅም። እንደዛ ይመስላል ሁኔታው እና ላይክ አልሰማሁትም። እኔ ቴዲ አፍቃሪ ነኝ። ይኸው ፕሮፋይሊን ቀይር ያለው እወደዋለሁ። ሰው ማንንም አጌነስት ሆኖ የሚመጣውን ሰው ዘፋኝ ልደግፈው አልችልም፣ ልሰማለት አልችልም። አሚን እውነታውን ነው የምነግርሽ እዚህ ጋር እና አታፎካክሯቸው። ጆን ዳንኤል ወጣት ነው፣ ይስራ በቃ የልጅ አባት ነው። ይስራ በራሱ በመጣበት መንገድ ይስራ። ቴዲ አፍሮም ደግሞ የመጣው ለህዝብ ነው፣ ለሁላችንም ማለት ነው። እንደኔ የዘፈነው ለኛ ለሁላችንም ኢትዮጵያውያኖች ነው። ኦሮሞ፣ አማራ፣ ትግሬ ምናምን የለም፣ ለሁሉም ለአንድ ኢትዮጵያ። እሱ የሚስላት ኢትዮጵያ ሁላችን ጋር ያለች ትክክለኛ ዘረኛ ያልሆነ ሰው የሚያስባት ኢትዮጵያ ነው እሱ ጋር ያለችው። እና እኔ እንደዛ ነው የምለው ሄሉዬ። እና ላይክ ምንም ኮምፔሬሲ የለውም ሁለቱ ቦስ ዲፍረንት ፒፕል ገባሽ አይደለ? ቦስ ዲፍረንት ፒፕል። ሲጀመር ማን ነበር ኮምፔር ያደረጋቸው? አዶንያስን ጆን ዳንኤል እና ቴዲ ኖ ኮምፔር ስልሽ ላይክ አሁን በእንትና ዘፈን ዘፈነ፣ እኔ በእንትና ባጫሉ ዘፈን ዘፍኛለሁ እና ዘረኛ ልትሉኝ ነው? እኔ ያጫሉ ዘፈን ወደዋለሁ። የሆነ ዘፈን ወደው ዘፈን አለ ሰርቻለሁ። ዳዝን ዘረኝነት አልነበረም። አዲስ ለሚመጣ ሰው ቁጭ ብሎ ለሚሰማሽ እንደገባ አንቺ ስታወሪ ያወራሽ ሲገባ ሰው ምን ነው የሚያስበው? ጆን ዳንኤል እና ቴዲን ኮምፔር አድርገን እያወራን ይመስል አይነት መልዕክት ነው የምታስተላልፍ። ያ አይ ሚን ላይክ ለምን ለቴዲ አልዘፈነም ብለው ነው አይደል ኮምፕሌን ሰው ያደረገ ያለው የሆነ ነገር ሰምቻለሁ። እንደዛ መሰለኝ እኔ ስገባ የቴዲ አፍሮ ነው ሰው ሁላ ቴዲ አፍሮን ዘፈን እንደሚከፍትና ለምን አስፈለገው? ጆን ዳንኤል ለምን ይጎረብጠናል? 16 ሚሊዮን ሰው እያየው ነው። ጆን ዳንኤል አላየው ሁኬርስ እያልኩሽ እኮ ነው እኔ ሄሉዬ። 16 ሚሊዮን ህዝብ 100 ሚሊዮን ህዝብ አይቶታል ቴዲን። ጆን ዳንኤል ሰፖርት አደረገው። የእሱን ዘፈን ዘፈነ አልዘፈነ ምንም ዳዝንት ሜክ ኖ ቼንጅ ኖ ዲፍረንት እያልኩሽ እኮ ነው። እኔ የሚሰማኝን ያወራሁት። ቴንክ ዩ ሄሉዬ። ይሄንን ነው እኔ ተረዳሁት። ያ ምንም ያላወራ ማሚላ ግባ በእናትህ
እሺ እኔ ላውራ። እኔ እድሉን ሰጥቻችኋለሁ ሁላችንም እናዳምጡ። አራምባና ቆቦን ራይት። ግን ማሚላ ግባ ወንድማችን። አሁን ሄሉዬ እጢ በስቷል። አንድ ሰው ሲቀየር የሆነ ቅናት ያለው ሰው አለ አይደል? የሆነ ሰው በልጦ ሲገኝ ያርግለት የሚባለው ነገር ጠፍቷል። በአብዛኛው ጆን ዳንኤል ላይ እጢ ለመሆን ነው እየመጡ ያሉት። በቃ ሁሉም ማለት ነው። የአዲስ አበባ ልጅ ዘረኛ አይደለም። በቃ ዘረኛ አለመሆኑን ነው ጆን ዳንኤል ያሳየው። ከፈለገው ብሔር ጋር አቅፎ ደግፎ መኖር የሚችል ሰው እንደሆነ ነው የአዲስ አበባ ልጅ ያሳየው እንጂ ጆን ዳንኤል ምንም ነገር አላሳየም። ፍቅርን ሲጀመር ያሳየው እኮ ውልፋቴ ዱልፋቴ የሚለውን ዘፈን ነው እኮ እንደዚህ የናየውን ፎቶ እያሳየ ያ ምንድን ነው ውለታሽ በዛብኝ ለእኔ ስንቱን ትርጉሙን ችለሽ አያውቁትም። ስንቱን ሆንሽ ነው የሚለው ገባ። እንዳውም ሀጫሉ ለራሱ ለሚስቱ የዘፈነላት ያ ውለታሽ በዛብኝ እስተምሞት አረሳውም በእኔ ስንቱን አየሽ ስንቱን መከራ አየሽ ነው የሚለው ዘፈን። እንዴ እኮ ሰው እኮ ትርጉሙን ምንድን ነው ብለሽ ብትጠይቂው ማለት ነው። አሁን ለምሳሌ ቴዲ አፍሮ ዘፈን ዘፈነ ሲባል አብዛኛው ኦሮሚያ ክልል ያሉት አማርኛ ትርጉም ላያውቁ ይችላሉ። ግን አብዛኛው ሰዎች የሚገነዘቡትን የሚያስተላልፉትን ሰምቶ በነዛ ላይ ተንተርሶ የሚሄዱት። አሁን ጆን ዳንኤል ላይም የመጡት እንደዛ ነው። የተፈጠረውን ነገር ምንም አያውቁትም። ኦሮምኛ ብቻ ስለሆነ ሰው ጥላቻ እንዲያድርበት ደግሞ ወጣት ነው ያርግለት ነው የሚባለው። በቃ እንዴ ማስተማር ይቻላል እኮ። ጥፋት ቢያጠፋ እኮ ሚዲያውን እየተከተሉ ተከታዮቹ ያስተምሩታል። ግን እጢ ለመሆን ነው። ለምን አለፈለት? ለምን ታወቀ? ለምን ሰላም አገኘ? ለምን ሰላምን መረጠ የሚሉ ሰዎች ናቸው እንጂ ትክክለኛ ኢትዮጵያዊ አስተሳሰብ ያለው ሰው ዳንኤልን ምን ያህል እንደሚከታተሉት ታውቃለህ ወንድሜ? ባለፈው የሰርግ ዕለት የሆነ ሚዜ ነበር አይደለ? ባለፈው የለቀቁት እዛ ላይ ሚዜ የነበረበት ላይ ከሰርጉ በኋላ ሚዜዎቹና እንደዚህ ቤተሰብ ምናምን ክለብ ገቡ ማለት ነው። እና ሙዚቃ ስለማይሰማ ለአንዱ እንደዚህ እየተጠጋ እያወሩ ያለውን ሄለን ይህ ወንድ ሲስም ብለው ቪዲዮ ቀርጸው ላኩ። ከዛ እኔ እኮ ቪዲዮን ለቅቄ እንድሰድበው እንዳወራበት ይህ ቪዲዮ ሲያደርግ እኮ ናዮ እዛው ገንች ያለችው እህቱ አለች። ሰው በተሰበሰበበት ላይ ምን ያህል እንደሚፈታተኑት የእውነት ስለ ራሳችሁ ብላችሁ ይህ ልጅ አንድ ቪዲዮ ዝም ብዬ ላሳያችሁ። ትላንትም አሳይቻችኋለሁ። በነገራችን ላይ ትላንትም አሳይቻችኋለሁ። ይሄ አሁን ለምሳሌ ይሁት ክለብ ሆነው ፎቶ ቪዲዮ ልቀርጾ ይልኩልኛል። ይኸው ልጁን አሁን እየሳመው ነው ሲሉ ግን እኮ ጠጋ ብለህ ስታየው እንደዚህ እንደ ጆሮ ላይ ተጠግቶ ሙዚቃው እያናገረው የታወቀ እኮ ነው። ክለብ ላይ ጠገቡ እንደዚህ ያለች ቀርጠው ወንድ ይስማል። ሰው ሁላ እንዲህ ተሰብስቦ እየጠጣ እሱ በምን አይነት ኮንፊደንስ ነው እንደዚህ ሰው እየሆነ የሚስመው? የሚዲያ ሰው መሆኑን አያውቅም። ደግሞ እንደዚህ አይነት ደደቤልን እንኳን ጥያቄ ትጠይቃለች ብለው ወይም ደግሞ እንደዚህ ታስታያለች ወይ ታስባለች ብለው እንኳን አላሰቡም። ይሄን ያህል ጭፍን ነው የሚሄዱት። የሚገርማችሁ ነገር በሱ ላይ በዚህ ልጅ ላይ ይሄ ኖት ፌር ጋይስ፣ እንደዚህ አይነት ነገር አረ በጣም የሚደብረው ደግሞ ወጣት ነው። ደግሞ የሚቀናበት ሰው አለ እኮ ከሚሰራ ሰው ለፍቶ በራሱ ጥረት ስሙን በገነባ ሰው ይቀናል እንዴ? በሰው ላይ ተንተርሶ እኮ አይደል? ለብዙዎቹ እኮ እንጀራ ነው የሆነው። ቲክቶክን ከሱ በፊት ብዙ ተጠቃሚ ነበር እንዴ? ለብዙዎቹ እኮ ብርሃን ነው፣ ብር ነው፣ ምንጭ ነው የፈጠረው። ዘር አላሉ እንዴ? ጀግና ልጅ ነው፣ ይሰራል። ማንም ሰው ደግሞ አይጥለውም። ከዚህ በፊት ተምሯል። ልንገራችሁ፣ ዱርዬ ቤተሰብ አለው። ልንገራችሁ፣ ቤተሰቦቹ ዱርዬ ናቸው። ዱርዬ ስላችሁ ደግሞ ማለት ነው ከማንም ሰው ጋር ተፋቅሮ የሚኖሩ ሰዎች ማለት ነው። ተካፍሎ የበሉ ሰዎች ናቸው። ማንም ሰው የሚያውቀው ታሪክ ነው። ስለዚህ ለምንም ነገር የቲክቶክ አዋርዳውን የሚዘጋጃለ ከዛ ውስጥ ለማውጣት ነው የሚሄዱት እንዴ? አረ አይመጡም እንዴ? በተለይ አዋርድ ተሰጣል ተሰጠ ብር አይደለ የሆነ ቆርቆሮ ነው የሚሰጥ። አረ በጣም የሚያስጠሉ ሰዎች ናቸው እንዴ። በቃ ታየቁ የሆነ ነገር ሲመጣ ሰውን ለመጣል ክፋታችሁ ጥግ ድረስ እኮ እየታየ ነው። አልወደቅም እስካሁን። ሄሉ በሄዱት ጥግ እኮ ቢሆን ኖሮ ልጁ ድሮ ነበር የጣሉት እነሱ ባሰቡት። እኔ ራሱ ነው ትረግጦ የነበረው የሚልኩትን ነገር ልጅቷን እንደዚህ ያረጋት ብዬ እንደዛ ሴንሲቲቭ ሆኜ ስናገረው ናዮን እየበደላት ነው ተብሎ በተላከልኝ ቪዲዮ ማለት ነው።
አሁን ሳይው አይደል እንዴ ማን እንደላከልኝ ሁላ ቼክ ሳደርግ ራሳቸው በቃ ያርግለት ብሎ ነው እንጂ እንደዚህ ጥግ ድረስ አስበሽዋል? ከኋላ ኋላ እንደ ውሻ እየተከተሉ እንደዚህ ቪዲዮ እስከ መቅረጽ ኧረ በጣም እነዚህማ አንደኛ ዘረኛ ማለት እነዚህ ናቸው። አስበሽዋል? ከቆሻሻም ቆሻሻ የሚባሉት በቃ የሰውን ክፋት ፍለጋ ከኋላ ኋላ የሚከተሉ ሳይሳካላቸው ሲቀሩ ደግሞ አስመሳዮች ማለት እንደዚህ የሚልኩልሽ ሰዎች እነዚህ ወላይ ሰው አይደሉም ለኔ። ስለዚህ ግን መቼም አይወድቅም ነው ማንም እንገርሽ በራሱ ጥረት ራሱ ስሙን የገነባው ሰዓት ሃጫሉ ተሰማ። ይሄ ለማቀሳሰር ለምን ነው ሰው የሚቀሳሰረው? ለምን አንተ ከውስጥ አይምሮክ ውስጥ የሆነ ነገር ካልነበረ ማቀሰሩንም ማቀሳሰሩን እንዴት ነው ይመጣል? እኔ አሁን እስካሁን ደስ የቴዲን ዘፈን የእውነት ሙሉ ዘፈኑን እስካሁን አልሰማሁት። ጀስት ሀሳቡ ገባኝ። ባለፈው ላይቭ ላይ አብረን ጀመረን ሪያክሽን ስናደርግ ወደ ሌላ ነገር ደግሞ ገባው። እስካሁን ድረስ ቁጭ ብዬ እንደዚህ ለብቻ የቲክቶክ አልገባ ምናምን ብዬ እኔ ሙዚቃ ስሰማ ወይ የለም ሮማንቲክ በሆነ ነገር እየሰማሁ ከዛን አይምሮዬ ላይ ይቀራል። ያቺን ዘፈን ሴቭ አደርጋታለሁ በቃ አይምሮዬ ላይ። ያንን አይነት ሙድ ስላላገኘው እየሆንኩ ስላልሆነ አልሰማሁት። ቴዲን ስለምጠላውና ስለምወደው አይደለም ዛሴት። እኔ እድሜ ልኬን ሰለሞን ተካልኝም በመስማት እታወቃል። ሁሉም ቲክቶክ ላይ ዩቱብ ላይ ያውቁኛል። እኔ ጨዋታዬ ፎከሴ ግጥምና ዜማ ላይ እንጂ ሰውየው ላይ አይደለም ዛሴት። እሱ ደግሞ ሃጫሉን ዘፈነ። ለምን ዘፈነ? ለምን ነው የሃጫሉን የቴዲ ተቃራኒ አድርገን ሲጀመር የምናስበው? ሲጀመር ለቴዲ አፍሮ ብሎ መልስ የተመለሰው ቴዲን ስድብ አይደለም። ቋንቋ ካልቻላችሁ ታሪክን ተመልሰን እስቲ እንየው። ማን ነው እውነት ለአድዋ የቆመው? የአድዋው ባለቤትስ ማን ነው? ምናምን ይሄ ነው መልእክቱ። ማን ነው እውነት ሀገር አፍራሽ? ማን ነው ስም አቆያ? እንደዛ ነው የሚለው እኮ ዘፈን። ሞተ ብለህ ሀገር ዳስ ለጣልከው ሀዘንን አንተ ተወጣ፣ እኛ ሀገር አለችን መቼም የማትሞት አይነት ነው ዘፈኑ እንጂ ቴዲ እንደዚህ ተነፋጅ እኒ ምናምን አላሉ። አያችሁ ትርጉሙ ሳይገባን አያችሁ የበታችነት የምናምነት የምን የበታችነት ነው ይሄ? እኛ ራሱ ምን አይነት ሰበብ ላይ ያለን ዘረኞች እንደሆነ ነው የሚያሳየው። ጫፍ ላይ ያለን ጫፍ ላይ ደግሞ ዘረኝነቱ ይሄ ዘር ብቻ አይደለም ንቀት የተሞላበት። በነገራችን ላይ ኢትዮጵያ ላይም ሆነ አፍሪካ ላይ የመንግስት ችግር አይደለም ህዝቡን ድሃ ያደረገው መናናቅ ነው። ሰበብ ስንፈልግ አንቀጽ 39 ይነሳልን። ልክ ሌሊትና ማታ ስንተኛ ስንነሳ አንቀጽ 39ን እያነበብን እንደምንተኛ ብጤ ያንን እያሰላሰለ እንደምንኖር ብጤ መጽሐፍ ቅዱስ እንኳን አመስግነን እንኳን አንተኛ ትዝም የማይለን ስንሰው አለ። ሰበብ ስንፈጥር ግን ይሄንን እንላለን። ንቀት ነው እኛ ጋር ያለው። አፍሪካ እንዳለ በንቀት ነው እንደዚህ ዶካ ሆኖ የሚሄደው እንጂ ምንም ማን ነው መንግስትን እያሰበ የሚኖረው? ጋይስ ቤትኩ ስትኖር ለጎረቤት የሆነ ነገር ምቀኝነት ስታሰብ ህገ መንግስቱን እያሰብክ ነው እንዴ? አብይን እያሰብክ ነው እንዴ? ተፈጥሮ ውስጥ ያለው ማንነት ነው ከጎረቤት ጋር ሼር የምታረግ ገብቷል። በውስጥ ከእንትን አንተ ውስጥ ለእንደዚህ ነገር ዝግጁ ካልሆነ ወይ እንደዚህ ነገር ከሌለ ቀበል መንግስት የት ምን እያረክ እንደሆነ የት ነው የሚያውቀው? የራስ እንቅስቃሴ ነው። እዚህ ጋር ዘረኝነት ነው እንላለን፣ ግን አሜሪካ ላይ የታቦት ስሞች ሁላ ተሰርዘው ጎንደር ቤተክርስቲያን፣ ወለጋ ቤተክርስቲያን፣ ደግሞ የጎጃሙ ቤተክርስቲያን፣ የአቡነ የትግራዩ ቤተክርስቲያን ብለው ግን ሰላማዊ ሰልፍ ለመውጣት እኛ አንድ እንሁን ነው ጮታቸው። ቴዲ አፍሮ ስለ አንድነት አነቃን ይላል። ስለ አንድነት ካሰብክ እኔ የምሄደው ጎጃሙ ቤተክርስቲያን ነው፣ ጎንደሩ፣ የወለጋው እያልክ ምን አስኬደ? እኛ ቤተክርስቲያን በታቦት ወይ በእንትን ሲሰየም ነው የምናውቀው። እንዳለ
ማርያም ቤተክርስቲያን ብሎ እንኳን የሚጠራን ያላየውም። በተለይ እዚህ አሜሪካ ያላችሁት እውነት ስለ አንድነት ነው እሱ ያስተማረው ወይም ደግሞ ያነቃን ካልክ እንደዚህ አይነት ውስጥ የእውነት ያንተ የጎደለ ነገር ከሆነ ምን የጎንደሩ የወለጋው የጅኒ የምኑ መከፋፈሉ ለምን አስፈለገ? ቤተክርስቲያንን ደግሞ ምን የእንትን ያስበላል? ይሄን ነበር እዛው ነው የምትለው። የእውነት ቴዲ የዘፈነው ስለ አንድነት ነው ካልክ ይሄን አንድነት እዛው ታደርገው ነበር። ምን ሄደው የእንትኑ ቤተክርስቲያን ነው ያልክ እንደዚህ ባልተከፋፈልክ ነበር በቤተክርስቲያን እንኳን። እና በውስጣችሁ የሌለን ነገር እንዲኖረን አርጎናል ብላችሁ ዝም ብላችሁ ድፍንፍን ያለ ውስጣችሁን ቄስ የሆነ ውስጣችንን ነገር ዝም ብለን ለወሬ እንዲመቸን እስተምንተኛ እንቅልፋችን ሳይመጣ ደስ የምናወራውን ቃላቶች ባናሳምር ጥሩ ነው ብዬ አስባለሁ። ገባችሁ? እንዳለ አሁን ዲያስፖራ ቴዲ ስለ አንድነት ነው የሰበከን እሱ ላይ ተጽዕኖ እንዳይፈጠር ምናምን ብሎ ኦልሬዲ ባንዲራ ይዞ ተነስተዋል። ሰላማዊ ሰልፍ ይወጡ ነው። ከዛ በኋላ ግን እሁድ ሲደርስ ግን ጠዋት ቤተክርስቲያን የት ነው የምንገኘው? የወለጋው እንገናኝ። የወለጋ እንትን አለ እንዴ? መላክ አለ እንትን ታቦት አለ? እንደዚህ አይነት ዘረኝነታችን ነው። እንደዚህ ምንም የለም ጋይስ። ስትፈጠር ደም ስርክ ውስጡላ ንቀት አለ። ንቀታችሁ ነው አፍሪካን እንደዚህ ዳ ያደርጋችሁ። አታሳብብ አንድነት ምናምን ያንተ አንድነት ወይንም አንድ ቋንቋ ብቻ ላውራ ነው። ድሮ አባቶቻችን አጽሙም የለም ጋይስ። በቃ ዛሴት የለም በቃ የለም ምንም ነገር የለም። አለቅ አሳልፎ ሰጥቶናል። እኛ ደግሞ በአሁኑ ትውልድ እነሱ በሚመቸው ከዘመኑ ጋር ይራመዳል። ዛሴት ዘመኑም ይቀይራል። የዛፍ እንኳን ጥላ ቦታ ይቀያይራል። ሰው ልጅ ኮማ ውስጥ አይደለም የሚኖረው። አባቶቻችን እንደዚህ ነው። ድሮ ልዩነት አልነበረም። እስከ 7 ቤት ተቋጥራ አልነበረም እንደ የምትጋባው? ቡዳ አንጣሪ ጥንጡሪ ምናምን ብላ አይደል እንደ እስከ 9 ቤት ተቋጥራ ስትጋባ የነበረው? ምን ነው ቀንደው የገጠመ ቡዳ እያልክ አልነበረም እንደ መንጠረ ስታወጣ የነበረው? ዩ ቲንክ ዚስ ኢዝ ውሸት? ዝንብ እንኳን በጋላ የተሰየመበት ጊዜ አልነበረም እንዴ? ምንድን ነው የምታወሩት? ያልነበረ ኬት ነው የምታመጣው? አባቶቻችን እንደዛ አረ የምን አባት ነው የምታወራው? አንጥረኛ ቂጠኛ ምንጥረኛ ምናምን እያልክ እንትን እየመነቃቀርክ ጥቁር አታገባ ምን አትል ጥቁር ሲወለድ ባሪያ እያልክ ጭሰኛ የጨንገረድ የቂጥ ገረድ እያልክ እየከፋፈልክ ሴትን ዝቅ እያደረክ እንትን እያልክ የምን ልዩነት ድሮ የለንም። እውነት 9 ቤት ጥፍሩላ ሳይቀራልን አስመርምረንትን ስትል የነበረው በውስጥ የሌለውን ዘረኝነት አንቀጽ 39 ይሄ መንግስት ከፋፈለ ምናምን ነገር እውነት ምን እንትን ትላል? ይሄ ውሸት ነው ጋይስ። ሞያ የሚናቅበት ማትጋባበት ዘመን አልነበረም እንዴ? ቀን ቀን እንጂ ማታ ማታ ምናምን እያልክ ለሰው ልጅ ስያሜ እየሰጠ ቡዳ ነው እያልክ ህዝብን እያገለልክ ምን የመሳሰሉትን ቅንድባቸው ገጠመ ምን አለ ይሄ አንጥረኛ ነው፣ ይሄ ማሰሮ ነው የሚሰራው፣ ይሄ ቀጥቃጭ ነው፣ ይሄ አዝማሪ ነው ምናምን ብላለን ህዝብ ስታገል የነበርከው ምንድነው? እንዳልነበር እኛ ድሮ አንቋጠርም። እስከ 98 ቤት ነበር ቆጥራችሁ የምትጋቡት። አሁን ነው ዝም ብሎ እንደው የሚጋቡት። ገባችሁ? ዘሴት ለራሳችሁ ለየያችሁና ለምናምናችሁ ለንጉርጉሯችሁ እንዲመች ሰበቤንን ታረጋላችሁ እንጂ ራስን ልብህን እስቲ እንትን ብለው ሆድና ጀርማድን ለማለት እኮ እኔ እናንተ ከእንግዲህ አማራና ሙስሊም ነን የምትሉ ናችሁ እኮ። እንደዚህ ያለ እንዴ ነው ሆድና ጀርባን በቃ ከእንግዲህ አንቀበርም ለማለት እኮ አማራና ሙስሊም አማራ ክርስቲያን ሆኖ ደምድማችሁታል። ሙስሊምን ደግሞ ምን ዘር እንዳረጋችሁ ተናውቅ። እንደዚህ አይነት ማላ እንዳለ ድሮ አለ እንደምናውቀው ምን ማለታቸው ነበር ምለው አሁን ስሰማ
ምንድነው ውስጣችን ያለ ነው። እንትናን ያመጣው አንተ ውስጥ እንደዚህ ነገር ኖ ሚል ከሆነ ለምን እንደዚህ ተሰራራ? መጥቶ ሲሪንጋ ይወጋል እንዴ? ኖ አትልም? ምንድን ድሮ እንደዚህ ነበረ ምናምናችን እንደዛ። ተው እንጂ ገይስ ተው እንጂ። እኛ እናውቅም እንደ የሐረር ሰዎችን የጨለንቆን ጦርነት ንገሩን አባ፣ የጨለንቆን እልቂት ንገሩ። አደሬ ለምን መደቡን ቀይ እንደሚያደርግ ታውቃላችሁ? አቦታውን ገይስ አንድነት ምናምን ነገር ለእናንተ አንድነት አንድ ቋንቋና የሆነ ነገር ነው። ሌላው ገረድ ሆኖ እንዲኖር ነው። አሁን እንደዛ አለ። ሁሉም እኩልነት የሚል ላይ ነው። ሁሉም በራሱ እንትን እኩል እንዲሄድ ዘሴት አሁን እያጨቃጨቀን ያለው እኩልነት ማለት መናቅ መገፋት የመሰላችሁ ሰዎች ናቸው። እኩል እንሁን ጥያቄ እንዴት እኩል ትሆናለህ? ለምን በመናቅ ነው የምትታወቅ። ትልቁ ዝንብ የማ ተብሎ ነው የሚጠራው? ጋላ ዝንብ አይደል? ጋላ ዝንብ እነሱ ስለፈበረኩት ነው። ለምንድን ነው ዩ ቲንክ ይሄ አንድነት ነበረ? ከኔ ጋር እዛው አንድ ክልል እዛው አንድ ከተማ ቁጭ ብሎ ግን ዝንቡን የሚሰጠው ለኦሮሞ ነበር። የጋላ ዝንብ ብሎ ዝንብ ጋይስ ተውን እንጂ የምን አባቶቻችን ምናምን ነገር አባቴ እስከ ኧረ ተውን እንጂ ጋይስ። ሃይ እንኑር ነው እኮ አንድ ላይ ተባባሉት አይደል? ኖ እንደ ድሮ ዝምባም እያልኩ ልኑር ደግሞ አንተም ሰው ሆነ ነው ጨዋታው። ንቀት ነው አፍሪካን እንደዚህ ደሃ አድርጎ ያስቀረው። አጉል ንቀት፣ አጉል ሃይማኖት፣ አጉል ባህል የሚባለው ነገር ነው ህዝቡን ደሃ አድርጎ ያስቀረው። ህገ መንግስቱ ምንም አድርጎን አያውቅም። መንግስት ምንም አድርጎን አያውቅም። 10% መንግስት ተጽዕኖ አልፈጠረብንም። 90%ቱን ራሳችን ነው እየተጨቋቆንን ያለው። ገና ለገና የሆነች አንድ መደብ አገኛለሁ ብሏል እንዴ? ወንድሙን ጨቅጭቆ በስንት መተትና በስንት መድኃኒት እየገደለ ያለው መንግስት እሱን እጁን አስገብቶብህ ነው? ስላላዋደደ ነው? አዳሜ እንኳ አንድ ዙር ብቻ ሴክስ ሲያደርግ ሁለተኛ ዙር እምቢ ሲለው ይሄ መንግስት የሚል ሰው ነው ያለው። መንግስት ቪያግራ እንዲሆነው ሁላ እኮ በስነ ስርዓት ተስፋ አድርጎ ሚስት የሚያገባው ሁላ እኮ አለ። ጋይስ ተንቀሳቀስ። እዚህ ሀገር ህዝቡ ሀገሩን ይጠብቃል። እዚህ ሀገር ስደተኛ እንደውም መጋረጃውን ይዘጋል የሚል መጽሐፍ ራሱ አላቸው ያሳተሙ። ይህን ትዝብት ሁሉም መጋረጃቸው ክፍት ነው። ስደተኛ ብቻ ነው የሚዘጋው። ምን እንደተፈጠረ ፖሊስ አይደለም መጥቶ ማን እንደደወለ አታውቅም። የሆነ ነገር ከሆነ ከዛም ፖሊስ ይመጣል ያጣራል። ህዝቡ የሀገሩ ጠባቂ ነው። እኛ እኮ ከቤታችንን ቆሻሻ አጽድተን በር ላይ እናደርግና መንግስት አያጸዳም ይላል፣ ወይም ደግሞ በሽታ ወረርሽኝ መጣ ይላል። ግቢ የምታጸዳውም ውጭ የምታጸዳው አንተ ነህ። ዩ አር ሪስፖንሲቢሊቲ። የኔ ልጅ እንኳን ቆሻሻ መንገድ ላይ ሊጥል አይደለም፣ መንገድ ላይ የሆነ ቆሻሻ ካየ በእጁ ይዞ ሄዶ የሆነ ቆሻሻ ቦታ ይጥላል። እኛስ ይህን ችግኝ ካረግን እንዳልቀጣ ነው እንጂ የምትሉት ችግኙ አሳዝኗችሁ ወይ ደግሞ ችግኙ ቢያድግ ለሀገር ድምቀት ሊሆን እንደሚችል አሳስቧችሁ አይደለም። የሆነ ነገር የሆነ ማትገጩት ወይም ደግሞ ማትረግጡት መንገድ ለማቆሸሽ መንግስት እንዳያይ መዘጋጃ ነው እንጂ የምትሉት ለምን ይቆሽሻል ከሚል እንደ ተፈጥሮ እንደ ግዴታ እንትና መንግስት ምንድን ነው? መንግስት እኮ ተቀጥሮ የዲፕሎማሲውን ስራ እንዲሰራልን ነው እንጂ አንተ ነው ሀገርን የምትጠብቃት። እኔ ወንድሜን ተነስቼ ማታ ብገለው መንግስት የት ነው የሚያይ? የህሊና ጉዳይ ነው። የሰው ህይወት ያለው እንኮ እጅ ላይ ህሊና ላይ ነው ያለው፣ ልብ ላይ ነው ያለው። መንግስት ላይ አለ። መንግስት እኮ ጉዳዩ ካለቀ በኋላ ነው የሚመጣው። ምናልባት ማን ነው መንግስት? መንግስት እኮ ከዓለም ጋር ያለውን የዲፕሎማሲ ስራ እኛው ወክሎ ሄዶ እንዲፈጽም ነው እንጂ የጓዳችንን ጎርጓዳ ሽንኩርት እንዲልጥልን አይደለም። ዛሴት
በምናልባት የሚኖርና በግምትና በቁብና በምን የሚኖር ሰው ታክስ ሲስተም ሲባልበት እንደ ሆርሞን ቅይር ብሎበት እንዴት እንደዚህ ይደረጋል ይላል። ገና ጊዜ ይቀራል። ተከባበር፣ መጀመሪያ ተከባበር። እዚህ ቁጭ ብለህ በምታወራው እናትህና አባትህን ነው የምታስጠላው። ማነው ቤተሰቡን ሙሉ የደም ምርመራ አድርጎ ዘሩን አጣርቶ የተወለደ? አንተ ኦሮሞ ሆነ እዚህ ምድር ላይ ለመምጣት ያደረከው አስተዋጽኦ አለ? ኦሮሞ ሆነ ለመወለድ ያደረከው የከፈልከው ነገር አለ? የሆነ ጥረ ግረን ያመጣኸው አማራ ለመሆን ምን የከፈልከው ነገር አለ? ጎጃም ላይ ስለተወለድክ አማራ ለመሆን ምን ነው ዋስትና? ምን አባት አውቃለህ? የሌለ ዝም ብለህ ቅብጥርጥስ ሲሆን እኮ የምታወራው። እዚህ በዛሬ አልደራደርም ይላል። እናቱን 8 ወር ደውሎ እንኳን ቴሌፎን ያልጠየቀውላ ማለት ነው። ወንድም አለኝ ግን የት ከተማ እንዳለ አላውቅም የሚሉላ ነው እኮ። ውይ በዘሬ ይላል። እኔ ወንድም የት እንዳለ አላውቅም። ለዛ ይሄ ሞራሉ ስለሌለኝ ለዛ ነው ብዙ ጊዜ ዘሬ እንደዛ ነው ምናምን ብዬ የማውራትም ሞራሉ የሌለኝ። ምክንያቱም እኔ ስደት ላይ ነው ያደግኩት። እዛ ሴት ቢሌን የሚከፍል የለም፣ ብታመም ለልጄ ምግብ የሚሰራለት ሰው የለም። ኦንሊ ሚ ዛ ሴት። ለዛ ነው ማንም ፋክቱሬ ስለማይከፍል እኔ ደንታ የለኝም እንደዚህ ዘር ምናምን ነገር። እዚህ ይመናቀራል ቴዲ አፍሮ ምናምን። ምን አባቱ ነው ቴዲ አፍሮ ራሱ? ይሄ መንቃራ ልቃ ነው። ብሩ ነው እየሰራ ያለ፣ ብሩ ነው እየሰራ። አንዳንድ ሰው ፋርማሲ የመድኃኒት ፋርማሲ ከፍቶ ንግድ ይነግዳል። አንዳንድ ሰው ደግሞ መርዝ እየሸጠ ንግድ ይነግዳል። ሁለቱም ነጋዴ ናቸው። ቴዲ ደግሞ ፋርማሲ ነው መድኃኒት ነው የሚሸጠው፣ ግን ያው ነጋዴ ነው። ዘሴት ቴዲ ምንም ስለማይደረግ እሱን ተገን አድርጎ ምንም አይነት ረብሻም ምንም አይነት ሀገር ላይ ረብሻም ሊያስነሱ የሆነ እልቂት ሊያስነሱ የሚሄዱትን ሰዎች ላይ ግን መንግስት እርምጃ ይወስዳል። ቴዲ ስር ተደብቀው ዓላማቸውን ማሳካት አይችሉም። ዘሴት ቴዲ የማይነካው ጀግና ስለሆነ አይደለም። ገባችሁ? ያ ጀግና ስለሆነ አይደለም። መንግስት አይነካው። ምክንያቱም የሀገር ዲሞክራሲ ምን አይነት ጥግ እንዳለ ትልቅ ማስተማሪያ ማሳያ መሆን ያለበት ይሄ ነው። በአንድ ድንጋይ ብዙ ሚሊዮን ወፎች ማለት እዚህ ጋር ግን በቴዲ ዙሪያ ሆነው ቴዲን ተደግፈው መሰሪነት ሊያደርጉ ያሉትን እያንዳንዷ ትለቀማለች። በተለይ የአምለሰት ቤተሰቦች አሚቼዎች መንግስት ትኩረት ያደርግበታል። ምክንያቱም የአምለሰት እናት ከኢሳያስ አፈወርቂ ምን አባቷ ይዛ እንደምትመጣ እናውቅ። ዛሴት ቴዲን አንደገር ቢያረጉት የአምለሰት ቤተሰቦች ናቸው። ምክንያቱም በአያት በአጎት በክርስትና እናት ኤርትራዊነት ካላቸው ናይ ወዲ ሀገሪና ለሀብዚ ሁሁ በማለት ኢትዮጵያን ለመበጥበጥ ምን ለማለት ሁሉ ቀን ግንባር ቀደሞች አሚቼዎች ናቸው። ዛሴት ያ ሰምታችኋል። ተበዱ በያቸው ሰምታችኋል አይደል? ስንቴ ነው የምናገር? መብታችን ነው። አሚቼ ላይ ትኩረታችን አሚቼ ላይ ነው። ዛሴት እንደናንተ ወይ አማራን አለ ኦሮሞን አለ ኖ እኛ አሚቼ ላይ ነው ፎከሳችን። ልክ ሀጫሉን ዋጋ እንዳስከፈሉት በሀጫሉ ምክንያት ስንት ሀጫሉን የማታውቀው እናት እንደተደፋችው እንደሞተችው በቴዲ ምክንያት ያ ብጥብጥ ሀገሬ ላይ እንዲነሳ አልፈልግም። ያንን ደግሞ አክሰስ የሚጠቀሙበት አሚቼ ወይም ደግሞ የኤርትራ መንግስት ነው። በሲቀጥል ደግሞ ወያኔ ነው። ዛሴት ሌላ ነገር የለም። እና ጀዋር መሐመድ ይሄ የኬንያ ጫት ደረቅ ለቃሚ ማለት ነው። ዚሲስ እኛ እዚህ ላይ ነው ትኩረታችን እንጂ ቴዲ ምን አደረገ? ሀገር ስላለው ነው እኮ ስለ ሀገሩ የዘፈነው። መንግስትም ስላለው ነው እኮ መንግስትን በስነ ስርዓት የሚያናግረው። ጥያቄን ይሰማኛል፣
ይረዳል ወይም ደግሞ ይማርበታል ብሎ የሚያምንበት መንግስት ስላለው መሰለኝ ኮሜንት የሰጠው። ዛሴ ኢስ ኮሜንትን የሰጠው መንግስት ደግሞ ይህንን አድቫንቴጅ በስነ ስርዓት ትጠቀምበታል። እየመረረ ትውጧል። ቴዲ አፍሮ የዲሞክራሲ ሀገር ውስጥ መኖሪያ ማሳያ አድርገ ዓለም ላይ ቢውልድ ታደርጋል። ይሄንን ነው የምንል። ይመጣል እኛ አባቶቻችን ምናምን ነገር የምን አባት ነው? ማን ነው አባት? እከካ ከዛን ቴዲ ውሃለኛው ከሌለ የለኝም የፊቱ አለ። ማን ነው እሱ ለእኔ የሚነግረኝ? እኔ የምለው ነገር የለኝም። እንዴት ነው በእሱ ጭንቅላት እኔ ማስበው? በእሱ ጭንቅላት ውስጥ ነው እንዴ ቤት ተከራይቼ የምኖረው? በእሱ ሳምባ ነው እንዴ እኔም ተፈነፍሰው? እሱ የሚለው አለ፣ እኔም የምለው ነገር አለ። ዛ ሴት እኔም ዓለምን የማይባት መነጽር አለኝ። የራሴ መነጽር አላት። የራሴ ህይወት አለኝ። የራሱ በየቤቱ ሃይማኖት አለ፣ በየቤቱ ባህል አለ። ማንም ሰው እሱ ባለ መንገድ ነው የምመራ። ጃሙሲ ወይ ጀዝባ ወይንም የማንም ዱካ ተከታይ አይደለም። ዛ ሴት አሁን አነቃን። እውነት ኮማ ነበራችሁ። አንድነቱን የድሮውን ነው የምፈልገው። ምንድነው የድሮ አንድነት? ምንድነው አንድነቱ? አንድ አይነት ቋንቋ ምናምን ኦሮመኛ መስማት፣ ሶማሌኛ፣ አረፈ ምናምን ቋንቋ መስማት ሰለቻችሁ? እንደ ድሮ መስጊድ ድብቅ ብለው ሰግደው መውጣቱን ነው የፈለጋችሁት? ጴንጤ በየመንገድ ላይ መጸለይ ጀመረ። ዛሴት ይሄ ነው አንድነት? ምንድነው የእናንተ አንድነት? እንኳን እነዚህ ሃይማኖት አለም ታምራት ገለታ አምነበት ሄደበት ከሰጠው ራስ ላይ ጠንቋይ የማሰራት መብት አለው ካመንክበት። እህተ ማርያም የሆነ የራሱ ሃይማኖት መስረት አይደለ እንዴ? this is freedom። ዛሴት ካመነበት ምን እንትን ትላል? እሺ ዘረኛ እኛ አይደለንም። ዘረኛ ባትሆን ነው እንዴ የቴዲ ዘፈን በወጣበትና ሰው ሁላ ቴዲን በሚሰማበት ሰዓት እንዴት ጆን ዳንኤል የሀጫሉን ዘፈነ? ሊያቀሳስር ነው። የሀጫሉ ዘፈን በዚህ ሰዓት ማቀሳሰሪያ መሆኑን ለምን አሰባችሁት? ሆይ ጋይስ የኦሮመኛ ዘፈኖችና የኦሮመኛ ቋንቋ እኮ ሶ ሮማንቲክ ነው። የጦርነቱ ቋንቋ ነው እንደሚመስላችሁ? በጣም ፍቅር ገላጭ ቋንቋ ነው። የሚገርማችሁ ነገር በጣም አሁን በኤአይ በምን የኦሮመኛ ዘፈኖች እየተተረጎሙ አዳሜ ሪያክሽን ምሰራበት በጣም አሁን ስለገባ አይደለም። ሳይገባህም ስጨፍርበት ነበር። በቃ ዝም ብሎ ጦርነት ምናምን ነው አለ መስላችሁ? ነፍጠኛ ከስጎዴ ማሬ ምናምን ነው የሚመስላችሁ አይደል? የሉም ብዙ እንደዚህ አይነት ዘፋኞች እንደው ወይ ሁለት ናቸው እንደዚህ ናቸው። እኛ እድሜ ልክ የምናውቀው የኦሮሞ ቦርቧል የሚባለው አሊብራ በፍቅር ዘፈኖቹ ነው የሚታወቀው። ምንድነው ኦሮመኛ ሲነገር ፖለቲካ ይመስላችሁ ጀመራችሁ? በቃ እንዳለ አካሚ ሲባራሱ አካሚው ዘይቤውም ንግግሩ አማራን ስድብ ነው የሚመስላችሁ። ምንድነው ጋር ስንት ብሔረሰብ ነው ያለው? እንደዚህ አማራ እንደ አማራና እንደ ኦሮሞ የተጋባ ማህበረሰብ ግን አለ። የእውነት ለመናገር ኦሮሞ ዘረኛ ለአማራ ቢሆን እንደ አማራ ጋር የተጋባ አለ። 60% የበለጠ ከአማራ ጋር የተጋባ ነው። ባለስልጣኖቻችን እንኳን ብታዋቸው ሚስቶቻቸውን ቼክ አድርጓቸው። ሃይ ጋይስ ልባችሁን አዳምጡት። ያ ኦሮሞ እንደምትሉት ዘረኛ ቢሆን
አንተን ተንተባትቦ ሊያናግር አይዳከምም ነበር። እንደዚህ አንቲ እንደዚህ ሆኖ ምናምን እዳለበት እንዴ? ዘረኛ ከሆነ ምን አደከመው? ምን አደከመው? እናንተ እንደምትሉት ክልል ምናምን አለ የምትሉት በኦሮሚያ ክልል በወለጋ እንኳ አንቲ ምናምን ብሎ ያናግራል። አንተ ተንተባትቦ የእውነት ግን በዚህ ውስጥ ያለፋችሁ ሰዎች የላችሁ? ተው እንጂ ጋይስ፣ እዳለበት እንዴ? እዚህ ሀገር ስንመጣ ነጮች በአማርኛ ያወሩልኛል። ተንተባትቤ በዚህ ሀገር አለ እንዴ ማውራው ግዴታዬ። አሁን እኮ እኔ በአማርኛ እንዲያወሩ ያስገደድኳቸው፣ እነሱ ግን ፈቃደኛ ሆነውልኛል። እንደዛ ነው እኮ እየሆነ ያለው ጋይስ። ህሊና ይኑር እንጂ አትዋሹ። ተነፊ ሂጂ ለዚህ ልቃሚ ቆሻሻ። አሁን ጎጃም አካባቢ እውነት ለመናገር ጴንጤነት እንኳን ይፈቀዳል? ኦሮምኛ ታወራለህ? ምን ነው የምታወሩት ጋይስ? የእውነት እስቲ የእውነት አካባቢያችሁን የእውነት ከልባችሁ አንድ ጊዜ እዚህ ላይ ለመከራከር አትሄዱ ጋይስ። ስለ እውነት ለምንድን ነው ህዝቡን ዝም ብለህ ለራስ ለጭንቅላት ለምንድን ነው ዘር ብሎ ወደዚህ ነገር ልትወስድ የምትሄደው? ለምን? ሄሉዬ እኔ ባህር ዳር ዩኒቨርሲቲ ነው የተማርኩትና ጴንጤ ቸርቾች ነበሩ ጎጃም ውስጥ። ስለዚህ የለም ብሎ መደምደም ይከብዳል በጣም። ያ ማለት ክልል እኔ እንደዚህ ሙሉ ጎጃም እንደዚህ እንትን ብዬ አላውቅም ሰሜኖችን እንጂ የት ነው ዜማዬ ገብተሽ መናገር ትችያለሽ። የት ነው? በፍጹም አይፈቀድም። ገና እንትን አይደለን እንዴ? እውነት ለመናገር አኔ የመሸበት ዝም ብለህ ቤት ታስገባለህ። አሁን ተው ጋይስ። እና ለምን ነው ህዝቡን ጨካኝ የምታደርጉት? እኔ ድሮውን ኤርትራ ምንም የኛ ልጆች ነበር የምለው፣ ግን እዚህ የሚያደርጉትን ነገር ሳይ ምናምን ኢትዮጵያን ቁጭ ብሎ ሲሰድቡ ይውሉና ዝም ብለህ ኤርትራ ስትል ይሄ ስንት ከሱ ጋር ስንት ነገር እንትን ያልከው እንደ ግሪሳ ሲሳደብ ምናምን ሳይ እንደዚህ ነው ለካ የሚያስቡት አልኩ። አይገባኝም ነበር። ከየመን ስመጣ እኔ እንዳለ ቃይን ሰጥቼ የመጣሁት ለኤርትራኖች ነው። ስመጣ እዚህ ጦርነት የመን ስለነበረ አሮጊት ስለነበረች አዴስላ ስለሚባል ስንት ወር $100 ልክላት ነበር። እዚህ መጥቼ ጓደኞቼ እነሱ ነበር። ለካ ኤርትራ ብለህ እስካልጠራ ድረስ ብቻ ነው። እነሱ ግን ኢትዮጵያ ላይ መቦጥቦጥም ይችላሉ፣ መስደብም ይችላሉ፣ ማስገደልም ይችላሉ፣ ህይወታቸውንም መቀየር ይችላሉ። ያንን ሳይ አሁን ሰላም ያለኝ ከምን አንጻር እንደሆነ ሁላ ካልኩሌት ማድረግ ጀመርኩ። አየህ ክፋት እንዴት እንደሚያስተምሩ ቁጭ ብሎ ኢትዮጵያኖችን እንደዚህ በዘር እየከፋፈሉ ሲሰድቡ፣ እኔ ደግሞ ለሚመለከቱ አካል ያንን ቪዲዮ ልከዋለሁ። ላክ ነው ማረገው። በተለይ ሀረር ላይ አትረባ ማንተ ምናምን አንተ ምናምን ብልሎ አማራም በአልፋቤት ኦሮሞም በአልፋቤት ምንም በአልፋቤት ቁጭ ብሎ ሲሰድብ ስራ የሌላቸው ስንት ወንድሞቼ ስላሉ አስብበት ብዬ ልካለሁ። ይሄንን ያስተማራችሁኝ እናንተ ናችሁ። እናቴ ትሙት እኔን እዚህ የሚያውቁኝ ልጆች ያውቃሉ። ትንንሹ አሚቼው ነው። በነገራችን ላይ ኤርትራ ስላችሁ የኤርትራ ዓለም አሚቼው ቀላል መርዝ አይደለም፣ ቆሻሻ ናቸው። እንደዚህ ነው ሰዎችን ክፋት የምታስቡ እንትን የምትሉት። ክፋት ብቻ አይደለም፣ ክፋት አይደለም። እናንተ ሂሳብን በምታወራረዱበት መንገድ እኛ ካልኩሌት አዲንግ ይዘን እንጠብቃችኋለን ማለት ነው። ለነሱ ሶኬ ይሄ ሞሶሎኒ እንኳን ሲጋራ ላጨሰባት እንትላት ችግር የለውም። ይሄ ጥቃቅና አነስተኛ ሀገር ማለት ነው። ግን እርስ በራስ ወላጆችንም እንደዚህ ጸብ በማላቸው ባታረግ እናትና አባትን ነው የምታፋተው።
ለምን የጸዳ ማንነት ማንም የለውም በእናቱ ወይ በአባቱ። ቴዲ እንደዚህ አይነት ብዳታን በሉት። ቴዲን ራሱ ቴዲ ሲናገሩ አማራን ተናገረ። ቴዲ አማራ ነኝ ብሎ ያውቃል እንዴ? ብሎ ያውቃል ብሎ ያውቃል ወይ? በማያገባ እየገባ ለምን ታልቃል? ቴዲ ሲባል አማራን ያለው ብለህ ለምንድን ነው ለማለቅ የምትሮጠው? ጋይስ ሚኒሊክ ሲባል ሚኒሊክ ብለህ ትሮጣለህ። ሚኒሊክን ያንተ ማን ያደረገ? የኢትዮጵያ ንጉስ መሰለኝ። የኛም ነው እኮ ለኢትዮጵያ ሙሉ ቁጫጯ ሳትቀር እንኳን ንጉሱ ነበር አይደል? ለምንድን ነው አንተ ብቻ ለዚህ ተጠያቂ ለመሆን የምትሮሯጥ? የኔ ብቻ ነው ባለቤትነት ብለህ ለምን ጠላትን ታበዛል? ኃይለ ሥላሴ ሲባል ትላል። ኃይለ ሥላሴ እኮ ከየጀርሶ ጎሮ ልጅ ነው እኮ የሐረር ሰው ነው እኮ ለዛም ከገጠሯ። ምን አባታችሁ ነው እዳ የምትከፍሉበት? ሰው እንዴት የእሳት ራት ይሆናል? ጋይስ የኛ ንጉስ ነው አለ። ሁሉም ሰው ሲፈልግ ማሞገስ ሲፈልግ መስደብ ይችላል። ሲሰደብ አማራው የምትነሳው ማን ነው? ለአንተ ብቻ ባለቤትነት የሰጠው ለምን ነው? ጠላት ላይ ለምታበዛ መንግስቱ ኦሮሞ ነው ትላል። መንግስቱ ስትል ናይ አማሩ እየተባለ ኤርትራኖች ራሱ አማራ እንደ አህያ ሲጠሉት የነበረው አንተ በምታረገው ሩጫ ነው። ሩጫ ኤርትራኖችን ስጠይቃቸው ለምንድን ነው ናይ አማሩ የምትጠሉ ስል ያን አማርኛ ስለሚያወሩ አማራ ይመስለን ነበረ ብለው ነው። እዚህ ኢንተርቪው አድርጋቸው አልነበረም እንዴ? ለኤርትራኖች ብቻ ጊዜ ሰጥቻቸው። ለምንድን ነው እሳት ውስጥ የምትገባው? ለምን ነው ለሁሉ ነገር ኃላፊነት የምትወስደው? ለምን ነው ጠላት የምታበዝ? መንግስት ከሆኑ ለሁላችንም ነው። ሃይ አሁን ነገ ዶክተር አብይ ቢወርድ ሚስቱ ጎንደሬ ስለሆነች በማንነቱ ብለህ እንዲህ ነው የምትንጠራራው። ነገ ገና ኃላፊነት ትወስዳታለህ። ገና ጠላት ሌላ ታበዛለህ። ሱስ አለባችሁ መሰለኝ። አይዶን ነው ይሄ ሚዲያ ላይ ያለው ልክስክስ። የኛ መንግስት ስትሆን ድረስ ለምን ነው እናንተ ኃላፊነት የምትወስዱት? እናንተ ብቻ በግድ ካልተጣላው ዳቦ ቀረሽ ጸብ። ቴዲ ሲባል አማራ ሁይዝ ማን ነው እሱ ሊያደርገው? እሱ እንደዚህ ካለው ክብር የተነሳ እስቲ አማራ ክልል በስሙ አንድ ትምህርት ቤት ይስራ። እስቲ ይስራ። እስቲ ተፈናቅሎ ያሉትን ወገኖቻችን አንድ ነገር ያድርግ። እስቲ ቅንቅና ህዝባዊ ስሜትና ሀገራዊ ስሜት እስተቀሰቀሰ ድረስ በትምህርት ቤት በሆስፒታል በምናምን ላይ የመሳተፍ ግዴታ አለበት። አለበለዚያ እሱ ባመጣ ወላፈን ረብሻ እንዲፈጠር ማንም መብቱን አልሰጠውም። ግዴታ የለበትም። እንትን ለማድረግ ግዴታ አለበት። የዘፈነው ዘፈን ሀገራዊ ረብሻዊ ህዝብን የሚያጋጭ ስለሆነ ለህዝብ የሚጠቅም ነገር መስራት ግዴታ አለበት። አለበለዚያ መንግስት ደግሞ ሀገርን ረበሽክ ወካታ ፈጠርክ በማለት እርምጃ መውሰድ ይችላል። ግን ዲሞክራሲ ሊያሳይበት ስለሚፈልግ መንግስት ምንም አይነት እንቅስቃሴ ምንም አይነት ቴዲን ዝንቡን ውሻ አይልም። ሲጀመር ቴዲ የሚጠጣውን ውሃውላ ፈለገ አልፈለገ በላቦራቶሪ ቼክ እያደረገ ማስጠት አለበት። እኛ ትልቅ ምን ጠይቀው መንግስቱም ያውቋል እንዳለ አሚቼ ላይ ፎከስ አድርገን ምንል። በተለይ የአምለሰት እናት ምን አባቷ ትሰራለች ኢትዮጵያ? ባክቱ ኤርትራ ካልመጣችም ስሟ ኤርፖርት ላይ ጻፍ ትመለስ። አምለሰት ልጅ ናት እናቷን ሄዳ የምትጎበኘው ራይት ልጅ ናት እናቷን ሄዳ ጉልበት ምስሙ አይደል ሄዳ ኤርትራ ላይ ትጎብኛት እናቷን። ምን አባቷ ትሰራለች እዚህ? እናት በስተርጅና ምን አመላለሳት?
ድካም ነው ለነሱ። እሷ እናቴ ሀገር አለኝ ካለች ሄዳ ኤርትራ ላይ እናቷን ትጎበኝ። እናቷ ከመጣችም ስትመለስ እግሯ ላይ ያለ አፈሩላ እንዲህ መራገፍ አለበት። ቴዲ እኛን አጫርሶ የሚያገኘውን ብር እሷ ወርቅና ምናምን እየያዘች እዛ ኤርትራ ላይ ምትቀልበው ምትሰፍረው ስፍር ምንም የለም ነው የምልህ አብቹ። ያ ሲሲስ እኔ ያለኝ አቋም ይሄ ብቻ። ቴዲ ሁል ቀን ለኛ ዘፋኝ መኖሩን የምናውቅበት ቴዲ ነው። ይቀመጥልን። አብቹ ትጠብቀዋል፣ ተወደዋል። ሲጀመር ሽመልስ ራሱ በጣም ነው የሚወድ ዛሴ ሽሜ ራሱ ይወደዋል። ያ ወያር ሌላ ነገር ነው። እኛ ትኩረታችን ነው ቴዲ ምን አረገ? ቴዲ ዘፋኝ መኖሩ ዘፈን ህይወት እንዳላት የማንም ቲክቶከር እየመጣ የሚያላዝንብን ዘፈን እንዳልሞተ እንዳለ የሚያሳየን የሚያሳውቀን ቴዲ ነው። ቴዲ እንዴ በመንግስት በጣም መንክብካቤ ያስፈልጓል። ፈለገም አልፈለገም ይጠበቃታል። እና ይሄ አባቶቻችን ምናምናቸው የኔ እናት ቅንድቧ ግጥም ያለ ነበር። ቡዳነች ተብላ ስንት መከራ ስታይ የነበረች ናት። አሁን ቀን ወጣውላት ቀሽቲ እየተባለች የምትጠራው ማለት ነው። ሀረር ላይ እትዬ ቀሽቲ እየተባለች የምትጠራው የእውነት የአይንሽ ከለር አላማረም ቀጥቃጭ ተብላ የተባረረች ናት። እዛ ሴት የምን ነው? ድሮ እንደዚህ ነው አንድነት ነበር። የምን አንድነት ነው? ስራ እንኳን እየመረጥክ የምትጋባ ነበር። ለማንኛውም ግቡ ጋይስ። ይቅርታ ጋይስ በጣም እንትን ሆንኩኝ እኮ ኤደን። አይ ሄልዬ ያ ዛሬ ስሜታዊ ሆነሻል በጣም ምኑን ከምኑ ጋር ከነ ጆን ዳንኤል ተጀምሮ ያው ዘረኛ ድሮ እንዳልነበረ ዘር ምናምን እንዳልነበረ አሁን እንደተፈጠረ ብጤ ሁሉም ድራማ ለመስራት ሲሯሯጥ አይገርምሽም? አንቺ አሁን አይዳ ድሮ ነበር ሲያገራችሁ ያ ዘረኝነት ከድሮም ነበረ ሄልዬ ማለት ታሪክ ኒኪ ነይና ስለ ጨለንቆ ታሪክ ንገሪያቸው። አደሬ ለምን መደቡን ቀይ እንደሚያደርግ ነይና ንገሪያቸው። በሁሉም በኢትዮጵያ አቅጣጫ ብቻ ሳይሆን በአጠቃላይ በአፍሪካም በአውሮፓም በሁሉም ቦታ ዘረኝነት ነበረ። ግን አሁን ላይ የእኛን የኢትዮጵያን የተለየ የሚያደርገውን መሰለሽ በ21ኛው ክፍለ ዘመን አሁን ለምሳሌ አውሮፓ ብትሄጂ በጣም እርስ በርስ ይጣሉበት የነበረ ሲቪል ዋር እርስ በርስ ጦርነት የነበረባቸው ዘንድሮም ልንደግሞ እንፈልጋለን። የኛ ችግር ገብቶሻል? ለምሳሌ አሁን አንቺ ያለሽበት ኖርዌይ፣ ስዊድን ምናምን የመሳሰሉ ሀገሮች በጣም በብዙ ደም ተፋሰው ነበር። በኋላ ላይ ግን አሁን ላይ በ21ኛው ክፍለ ዘመን ላይ ዘረኝነት ለኛ አይጠቅመንም ብለው አንድ ሆነው ይኸው ዛሬ በምንድን ነው በሀብት ማማ ላይ ያሉ ሀገሮች ሆነዋል አይደለ? እኛ ግን ኢትዮጵያኖች ስንባል በዚህ ክፍለ ዘመን ላይ እርስ በርስ እየተባላን በጣም ዘረኝነታችን ሰማይ ከመንካቱ የተነሳ ማለት ነው ሰው በዘሩ ይሰደዳል፣ በዘሩ ይታረዳል። ገና አልተወለደች አንዲት እርጉዝን ሲያገኙ ገና አንቺ ወልደሽ ይህንን ብሔር ልታበዢ ነው ብለው የእርጉዝ ሆድ ሲቀደድ አይተናል። የሰው ልጅ በእሳት ሲቃጠል አይተናል። በጣም የሚዘገንን ነገር አይተናል። ለዛ ነው ድሮ ከነበረው አሁን ላይ እንትኑ ምንድነው ዲግሪው ከፍ ብሏል ነው እንጂ የሚባለው በፊትም ነበረ ዘረኝነት። ግን ቅድም 7 ዘር ተቆጥሮ ነበረ። በፊትም ዘረኝነት ነበረ። እንደውም የሰው ጀላ ቆርጦ ስልብ አሽከር እያረገ የሚያሰራው ነው የነበርኩት። ነፍጠኛ አይደለም። የሰው ጀላ እየቆረጠ ስልብ አሽከር በጌታው ዕቃ ይሸልላል የሚለው እኮ ጀላውን ቆራጩ ራሱ ሰውዬ ነው። ሚስቱን እኔ ከዚህ ሴትዮ ጋር ማውራት አልችልም። ኢትዮጵያ ውስጥ ሰው ይሸጥ ነበረ። ሰው ስላሴ ገበያ ቁጭ አድርገው ጉሊት ላይ አስቀምጠው ሰው ይሸጥ ነበረ ኢትዮጵያ ውስጥ። የግፈኞች ስርዓት፣ ቁናሳም፣ ሬሳ አምላኪ፣ ጥንባንሳ ፖለቲካ። የሚኒሊክን ሬሳ ካልተሸከምኩ ካለ ተሸክሞ ጎንደር መሄድ ይችላል። እኛ አንሸከምም። ለምንድን ነው የምታረገው? በጥብጬ ካልጠጣው ነው የሚለው አይደል? በጥብጠ ጠጣ
ጨልጠው በለጠች፣ አሯን በጠበጠች፣ ተይ ሲሏት አንስታ ጨለጠች። ሚኒሊክን ቅዘን መጠጣት ትችላላችሁ። አዲስ አበባ ግን ባለቤት አለው። የኢትዮጵያ ብሔር ብሔረሰብ ደግሞ አውራሪስ በየተራ እናውራ። ስድብ ቢሆን እኮ በተራ ሲሆን ይሰማል። አውራሪስ በተራ እንዴ አንድ ሀሳብ ልናገር። አሁን ላይ ግን በጣም ዘረኝነቱ በጣም በዝቷል። ሰው በዛም ድሮም ነበር። ድሮ ጎንደር በረንዳ፣ ጎጃም በረንዳ ተብሎ በዘር አልነበር እንዴ ሰው የሚሰበሰበው? ጉራጌ ወርቾቦ ሰፈር፣ ሰባት ቤት ሰፈር፣ አደሬ ሰፈር እና ችግር አለ። ሁሉም በሰፈር ዘረኝነት ድሮም ነበረ። እኔ ድሮ ትዝ ይለኛል ሰሜን ማዘጋጃ ጋር ከመደዳ አንዱ ጉራጌ በመሀል ቢገባ ይሄ ሰውዬ ከመሀላችን ገባን ያሉት እንዳለ መደዳ ጎጃሚዎች ስለነበሩ እንተዋወቃለን። የኢትዮጵያ ሁሌም ዘረኛ ነው። ሁሌም ምንም አዲስ ታሪክ አልተፈጠረም። እነሱ የሚፈልጉት የፋኖ ፖለቲካ ህገ መንግስቱ ተቀዶ ፋኖ አዛዣና አዛዥ ሆኖ አማራ አናታችን ላይ ተቀምጦ ጠጅ እየቆረጠ ጠጅ እየጨለጠ ጦማ እየቆረጠ ብሔረሰቦችን ለመርገጥ ነው። አይመለስም። ለዘላለም ተቀብሯል የነፍጠኛ ስርዓት። የባላባት በተራ ለምን አታውሪም? እስቲ ታውራና ታውሪያለሽ። ምንድን ነው እንዴ? አሁን መናገር እችላለሁ? ልቀጥል? ቴንክ ዩ ሄሉ። የኔ ከአውራሪስ ጋር ከእሷ ጋር ምንም መነጋገር አልችልም። በጣም ከባድ ሴት ነው። እጄ ደዛ እሷ አትበይ ጥንባታ አንተ ብለሽ አውሪ ጥርናታ። አዎ ግን እስቲ በተራ በቃ እሺ አዳምጪ። አሁን አውራሪስ ጌ እና ምን መሰለሽ በእናትህ አንተ በቃ ለምንድን ነው የምትሳደበው? እሺ መስድብ ምን አመጣው? እሺ ትክክለኛ የመብት ጠበቃ ከሆነ ለምን ትሳደባለህ? ገና አልፋታችሁም። ዝንተ ዓለም ነው የማልፋታችሁ። ሄሉ አንድ ጊዜ እኔ በቃ ማለት ሐሳብ መስጠት ካልቻልኩ እኔ ልውረድ። አንድ ሐሳብ ይልስ ፕሊዝ ቴንክ ዩ። እና ዘረኝነቱ አሁን በጣም እንትን ብሏል። ጆን ዳሌን አሚን ማነው ሀጫሉ ገና ያው አሁን ብልጽግና ከመጣ በኋላ በደንብ ዘፈኑ በምኑ በህዝብ ዘንድ በጣም መታወቅ ሲጀምር ትዝ ይላችሁ እንደነበረ አንዲት በጣም አቀጣጣይ ጋዜጠኛ ቤተልሔም ታፈሰ የሚሏት ሀጫሉ የሚናገረውን ንግግሮች ጠቅላላ ፖለቲሳይዝ እያደረገች እሱ የሚናገረው ዘፈኑን ጠቅላላ እየቀየረች ከሰው ጋር ልታናክሰው ትፈልግ ነበር፣ ልታያይዘው፣ ልትለኩስ። አሁንም ቴዲ ሲዘፍን የእሱን ዘፈን የምንደግፍ እንደግፋለን፣ የማይደግፉ ደግሞ እንደፈለጉ መሆን ይችላሉ። ግን ከጆን ዳንኤል እንትን ሊሉት ሊያቀሳስሩት የሚፈልጓሉ። ሀጫሉን በጣም ቴዲን ትወደዋለህ ወይ ብላ እስከመጠየቅ ድረስ። ግን ሀጫሉ በጣም ስማርት ልጅ ስለሆነ ምን አይነት ጥያቄ ነው? ለምን እጠላዋለሁ? እንደኔ ዘፋኝ ነው፣ እንደኔ ሙዚቀኛ ነው። መድረክ ሁሉ ባገኝ አብሬው እዘፍን ነበራል። ገባሽ? ግን እሱን ለማቀሳሰር የማይሄዱበት ኦነግ ነህ ወይ እንደዚህ ነህ ወይ አንተ ፖለቲከኛ እንደዚህ መጨረሻ ላይ ልጁን አስበሉት። በጣም ነው የሚያሳዝን። ገባሽ አይደል? ኢቭን ከሞተ በኋላ ሀጫሉ ከሞተ በኋላ ራሱ ቅድም ስሙን ስላነሳሽ በዛውም ላንሳው፣ አሊ ቢራ ማለት ነው። ከሞተ በኋላ ሀጫሉን ራሱ ፖለቲካ ውስጥ ለመክተት ከነበራቸው ፍላጎት የተነሳ አሊ ቢራ የምናውቀው ኦሮምኛ ሳንችል ራሱ የእሱን ኦሮምኛ ዘፈን በቃላችን ሸምድደን የምንሰማው በጣም ምርጥ የፍቅር ሙዚቃ ያለው ሰው ነው። ግን ሀጫሉ ከሞተ በኋላ በሀጫሉ ሞት ምክንያት በጣም ብዙ ምንም በሀጫሉ ሞት የማያገባቸው በጣም ብዙ ንጹሃን በዘራቸው ሲገደሉ እንደዚህ ተገደሉ ተብሎ ሲባል ምንድነው ማነው አሊ ቢራ ያለው? ሀጫሉን የመሰለ ልጅ ሞቶባቸው ከዚህ በላይ ሰው አለመግደላቸው ማለት ገባሽ? አሁን እዚህ ጋር ምንድነው የሚያሳየው? የተሻለ ዜጋ አለ፣ የተሻለ ሰው አለ። ሀጫሉም ለእናቱ ልጅ ነው፣ ለሚስቱ ባል ነው፣ ለልጆቹ አባት ነው። እዛ ጋር ንጹሃን በሐረርጌ ላይ በቡራዩ ላይ አዲስ አበባ ራሱ ኮተቤ ካራ ድረስ የተገደሉ አሉ በሀጫሉ ሞት ጊዜ። አሁን ስለ ዛሬ እናውራ። አሁን ያለፈውን ታሪክ ለምንድን ነው የምናወራው? ሄሉ ፖለቲካ እየሰራች ነው። ለልጆቻቸው ፖለቲካውን ተውና አሁን ፖለቲካውን ተው ይልና የድሮ ነው እየተናገርክ ያለሽው። ያ ድሮ ነው። ስለ ዛሬ ነው ስለ ዛሬ ነው የምናወራው ያለነው። ስለ ዛሬ ነው። ስለ ቴዲ ዘፈንና የተጠየቅሽው ስለ ቴዲ ዘፈንና
ምን አገናኘው ከጆን ዳንኤል ጋር ነው እንጂ አሊ ቢራ እንደዚህ ተብሎ እዛ ጋር ተቃጥሎ እዛ ጋር ሞቶ የፖለቲካ ጨርሻለሁ። ወደ ጆን በቃ እዚህ ጋር አሁን ስለዛሬው ነው እና ስለዛሬው አውሪያ ፖይንቴን ተናግሬያለሁ። አሁን ጆን ዳንኤል ጋር ሲመጣም ጆን ዳንኤልን እና ቴዲን ለማቀሳሰር የፈለጉ ሰዎች አሉ። ጆን ዳንኤልን ተጠቅመው ማለት ነው። ስለዚህ ቴዲ እኛ የምንወደው ቅኔው የገባን ለኛ ድምጽ የሆነልን ሰዎች ጆን ዳንኤልን አንጠላው። የማንንም ዘፈነ የማንንም ኢትስ ኦኬ። ቴዲን ከፍ አያደርገው ዝቅ አያደርገው። ሄሉ አሁን እንዳልሽው ቴዲን መንግስት በግዱ ይጠብቀዋል። ምንም ነገር አይነካው። ቢነካው ደግሞ የሚነሳለት ህዝብ አለው። ስለዚህ አሁን ሲምፕል የማቀሳሰር ፖለቲካ ነው የያዙት። እኛ የቴዲ ደጋፊዎች ጆን ዳንኤልን ምንም አንጠላው። ይመቸው በፈለገው ዘፈን በፈለገው አይደለም በሃጫሉ ይቅርና በፈለገው ይስፈን ምርጥ ነው። እኛ ሃጫሉን ምን እንወደዋለን። ሃጫሉና ቴዲ አፍሮ አንድ ላይ ሆነው ውጪ ከዚህ ተነካው ህዝብ አይለቀውም መንግስትን። እሺ እኔ ላውራ አንዴ። ጀዋርም እስር ቤት የገባ ቀን ኢትዮጵያ ትቃጠላለች ብለ ነበር አዳሚ እከካ። በሷ ቤት ሄሉ ስላለች ብቻ ቆንጆ ፖለቲካ ማውራቷ ነው። ብጃታን ፖለቲካ የሆነ ቀጥሉ ገስ አንዴ እንትን ልበል። አይ እኔ ስለ ጆን ዳንኤል ነው። ጆን ዳንኤልን እኔ ከዚህ በፊትም አስገብተሽኝ ሄሉ ነግሬሽ ነበር ስለ ጆን ዳንኤል አቋም ያለው ቅንነትና ያለው ስብዕናና እኔ ምን እንደሆነ አላቅም። እሱ ልጅ ላይ ምን እንደሚፈልጉ እኔ ግራ ነው የሚገባኝ በእውነት ለመናገር ማለት ነው። ልጁ በቃ እየሰራ ነው። አማራ ለይቶ ስለሚሳደብ ነው። ሁሉም ፖለቲካ አማራ በመስደብ ስለሚጠቀም ነው። አይገባም። ፖለቲካ ልጁ አያነሳም እኮ። እኔ ጆን ዳንኤል ስለ ፖለቲካ ሳወራ አውራሪስ ብለው ስለጻፉልኝ ነው። አይገባትም ከእንግዲህ እና እኔ ጆን ዳንኤል ስለ ጆን ዳንኤል ለማውራት ነው የገባሁት። እና ጆን ዳንኤል እባካችሁ፣ ጆን ዳንኤል ማለት አቋም ያለው የሚያደርገውን የሚያቅ በደንብ ተምሮ የወጣ የማይንዘላዘል እውነቴን ነው የምልሽ። እኔ በእውነት በጣም ነው በቃ አቋሙን የምወድለት፣ አካሄዱን የምወድለት። አስተውሎ ነው የሚሄደው። ምን አርግ ነው የምትሉት? የግድ መሽለጥለጥ አለበት እዛ እዚህ ማለት አለበት? ምንድን ነው? ቆይ ሰው አቋሙን ይዞ ካልሄደ፣ አሁን እኮ ለሆነ ሰው ካልሰገድክ የሚባል ነገር አለ እዚህ ቲክቶክ የታዘብኩት። በቃ መስገድ የማይፈልግ ሰውስ፣ የራሱን ነገር ይዞ መጓዝ የሚፈልግ ሰውስ ምንድን ነው? ለንትና የሆነ ለንትና ካላሽቃበጥክ የሚል አለ እዚህ ቲክቶክ ላይ። ማሽቃበጥ የማይፈልጉ ሰዎች አሉ። ልክ እንደዛ ደግሞ ፊዮናንም ካልሰገድሽ የሚሏት ሰዎች ይቅርታ፣ እኔ እዚህ ልንገርሽ አንድ ስም አነሳለሁ፣ ፊዮናንም ጭምር አነሳለሁ። እና ካልሰገድክ እዛ ጋር ካላሽቃበጥሽ አንቺ በቃ የስድብ ናዳ የሚወርድባቸው ሰዎች አሉ። መብታቸው ነው ያለ ማሽቃበጥ፣ መብታቸው ነው በራሳቸው መንገድ መሄድ፣ መብታቸው ነው የፈለጉትን መደገፍ፣ የፈለጉትን ዘፈን መምረጥ መብታቸው ነው። ምን አድርጎ ነው የምትሏቸው? ጆን ዳንኤል ይሄን ከሰማ ጆን ዳንኤል በእውነት መንገድህን ይዘህ ሂድ። ለማንም ማሽቃበጥ አይገባህም ማለት አይጠበቅብህም። መብትህ ነው። በፈለግከው አቋምህን ይዘህ መንገድ። እንደውም እኔ በጣም አቋም ያለው ሰው በጣም ነው የምወደው፣ የማይሽለጠለጥ ሰው። አቋምህን ይዘህ ሂድ። አንተ ትክክለኛ መንገድ ላይ ነህ። በቃ ጠላትም ቢበዛብህ ግን ትክክለኛ መንገድ ላይ ነህ። የፈለጉትን ይበሉ። እስቲ ምን እንደሚያመጡ መጨረሻ ላይ እንዴ ጆን ዳንኤል ብለው ሊታነቁ እኮ ነው የሚደርሱት ያሉት። ምን አድርግ ነው የምትሉት? በቃ አይሰግድም፣ አይሰግድም ለሌላ በቃ አይሰግድም። ምን አይነት አማርኛ ነው የምታወሪው አንቺ? በቃ ትክክለኛ አንዴ እየተደማመጣችሁ ለስድብ ነው እንደ ገባሁ ነጭ እና ጆን ዳንኤል በርታ፣ አይዞህ በርታ። በቃ ዳሴት ይሄ ነው የምለው። በትክክለኛ መንገድ እየሄድክ ነው። በአቋምህ የጸና ሰው ነህ። አቋም የሌለው ሰው በቃ አይሰግድም፣ አያሽቃብጥም ለሌላ። በቃ ዳሴት ይሄ ነው እውነቱ። ስለዚህ ነክቶልኛል ብለህ የራስህን ቁስል ከታ እናቱ እኔ ጋር ተመልከች፣ እኔ ጋር ምንም ነገር የለም፣ ግን የተዘፈነው ለሁሉም ኢትዮጵያዊ ነው። አንቺ ጋር ሜቢ ሁሉ ነገር አልጋ ባልጋ ሊሆን ይችላል። አሁን ልትደሰት ይችላልሽ።
ወጥቻል። ስለዚህ እዚህ ጋር ሌላ ኔጌቲቭ ነገር ባታንትን ባቲ ደስ ይለኛል። ይኸውልህ እኔ ስለ እዚህ ጋር ግን ይቅርታ አድርጉልኝ ረስቼዋለሁ። የቴዲ አፍሮ ተገናኝተዋል እንዴ ከእንትና ጋር? እኔ ስለ ጆን ዳንኤል ብቻ ነው ላወራ የገባሁት። ገባ? ጆን ዳንኤል ሁሌ ሰበብ እየፈለጉ ስለሚዘምቱበት ሁሌ ስለሚያሳዝነኝ ብቻ ነው ገባ እኔ እዚህ የገባሁት እና ጆን ዳንኤልን በቃ ሊቭት በቃ ተውት ፕሊስ ለማለት ነው። ያሳዝናል። አበሻ እንደዚህ ኢትዮጵያዊ የሆነ እንደዚህ እርስ በርስ እንደዚህ መባላት በጣም ነው። ወይ ወንድማችን ጥያቄ ልጠይቅ። ቴዲን ዘፈን ባይዘፍን ኖሮ ከኢትዮጵያ ላይ ምን ነበር የሚቀረው? ስለዘፈነ ምን ጨመረ? ይሄን ትነግረኛለህ? በቃ እኔ አሁን የህዝቡን ትርታ ነው የተናገረው። ቴዲ በዚህ ዓመተ ምህረት ዘፈን ባያወጣ ኖሮ ከኢትዮጵያ ላይ ስንት ኩንታል ስንዴ ይቀንስባል ነበር? ኧረ ምንም አይቀንስም፣ ምንም አይጨምርም። ነው ተደምንድ ቁስሉ አነካ ፕላስተር ይዞልህ መጥቷል። ስለ ቁስሉ አወራ። ስለ ፕላስተሩ ምን አወራችሁ? ፕላስተር እስቲ አልገባኝም። ቁስል ከቆሰልክ ወይ ፕላስተር ወይ የምደመደመው ቡና በባህላዊ መንገድ እኮ መታከም አለብህ። ራይት ችግር የለውም። በቃሽ እኔ አሁን ሌላ ታሪክ ውስጥ አትክተች። ሁላችሁም የራሳችሁ ፖለቲካ አይደለም ወገንተኛ ይዛችሁ ከሆነ አዳም የራሳችሁን ወገንተኛ ነገር ይዛችሁ ከሆነ በጣም ጥሩ አይደለም። በሰው እንትን ላይ የኛን ነገር ተናገረልኝ። ፖዚቲቭ ነገር አዳምጪኝ። ፖዚቲቭ ኤነርጂ ነገር ብታወሪ ተገቢ ነው። እዚህ ጋር ወስልም ምናምን የሆነ የህፃን ልጅ ጨዋታ ነው ያደረግሽው። ራስሽ ወሬሽ ራሱ እኔ እንጃ። ይቅርታ እንደዚህ ስለእንተ እኔ አክብሬሽ ነው የገባሁት። ግን እኮ ነክ ያልከው ቁስል የሁሉንም ቁስል ነክቷል ስላል አዳምጪኝ። ቁስል አለ በቃ ዘፈኑ እርግጠኛ ነኝ ይገባችኋል። ውስጥሽ አልዋጥም ብላችሁት እንጂ እርግጠኛ ነኝ ትረዱታላችሁ ከዘፈኑ። አንረዳም። አንተ ካላስረዳከን፣ አንተ የተረዳውን ካላስረዳከን እኛ እንዴት ነው ልንረዳ የምንችለው? አንተ የተረዳውን አስረዳ። ጌታ እንትና ጌታ ለለው እንደ በጸሎት እነዚህ ሱፐር ወስተኛ ያደረጉኝ ነው እንደ እነዚህ ሰዎች። ጎግል አንድ ነገር ልጠይቅ። እኔ አሁን አሮጊት መሆኔ ራሴን አውቃለሁ። መታ አሮጊት ብለህ ስላልከኝ ኧረ እኔ አልልሽም። አሮጊት አይደለም እንደ ማን ነው አሮጊት ያለሽ? ምሳሌ ነው እኮ ምሰጥ በሚገባ ቋንቋ ልንገርብኝ ገብቷል። አንተ መተ ወይም ደግሞ you are not ይለኛል እንግባ ማለለሽ ማለት እንደ እሺ ችግር የለውም። አመት ብቻ ነው ችግር የለውም። እድሜ ጸጋ ነው። ግን እሺ እኔ አሁን ሴት ነኝ ራይት? አንቺ ሴት ብለህ እንደገና ደግመህ ስለነገርከኝ በህይወቴ ላይ ምን የምጨምረው የምቀንሰው ነገር አለ? ደሜ እየፈላ ነው። ልውጣ። ይቅርታ። እሺ በእናትህ እኔ እንደዚህ ማንቆርቆሪያ ውስጥ ጨምሮ ዝም ብሎ ቆዳክ ላይ ከሚንተከተክ ወደ ሌላ ወይ ዘንድሮ ወይ ጉድ ግባ ማለት እኔ ቴዲ መስፈኑ አለመስፈኑ ምናምን ነገር ወይ የተከራከርኩት የተቃወምኩት አይደል። እናንተ በምትናገሩበት መንገድ ልጠይቃችሁ እናውራ ብዬ ነው። ምን ያህል እናንተ የምትናገሩበትን መንገድ ለራሳችሁ እንዴት እንደገባችሁ አብረን ለመረዳዳት ነው እንጂ ምናልባት እኔ በምጠይቃችሁ መንገድ አይደለም። ለቴዲ ያለኝ አቋም ገባችሁ? ያ ለቴዲ ያለኝ አቋም በዛ ልክ። እናንተ ግን እንደዚህ ነው የተረዳ ነው የምትሉት። የተረዳችሁት መንገድ ራሳችሁ እንዴት እንደተረዳችሁት ለዛ ነው ራሳችሁ በተናገራችሁ ቃላት እኔ ምን ጠይቃችሁ ገብቶቻል። የኔን ቁስል የተናገረልኝ የኔን እንትን የተናገረልኝ ስለተናገረ ምን አገኘ ምን አጣ ምን እንቅስቃሴ እያደረክ ነው ነው ምንድነው ምን እንትናል ያ በዚህ ግርግርም ሆነ በዚህ ዘፈን የተጠቀመው ቴዲ ነው። ብርም ያገኘው እሱ ነው። ኮንሰርት ለመስራትም ኮንትራክት የሚያደርገው እሱ ነው። ወቅቱ የቴዲ ነው ስለተባለ ሌላ ዘፈን እንኳን በመሃል ላይ ሲዘፈን ተቃውሞ እየተፈጠረ ያለበት ሰዓት ነው። እዛ ሴት ያ ቴዲን ዘፈን ስለዘፈነ ሌላ ለምርጫ የሚወዳደር ፓርቲ በዚች ሳምንት የምታዘጋጀው መቼም የለም።
አሁን ምርጫ ደርሷል። ማን ነው ምርጫ ላይ አሁን የሚወዳደር? እኛም ዶክተር አብይ ልናስፈራራው እንፈልጋለን። የሆነ የምናስፈራራበት አንድ ፓርቲ እንፈልጋለን። የሆነ ጠንከር ያለ ዶክተር አብይ እንዲህ ካልሰራ እኔ እንትናን እመርጣለሁ ብዬ የማስፈራራበት አንድ ፓርቲ ይፈልጋል። በማን ላስፈራራ ውስጥ ቴዲ እንትናን ቴዲ ሶሪ አብቹም በማን ላስፈራራ? ብልጽግናም በማን ላስፈራራ ውስጥ ንገሩኝ። እንትን አድርጉኝ እስቲ ምሩኝ እስቲ እንትን በማ ላስፈራራው ፈልጋለሁ እንትን ብልጽግና እናንተ እንዲህ ስላልሰራችሁ እኛ እንደዚህ እንመርጣለን ብለን የለም ሚዛን ላይ ልናስቀምጠው የምናስፈራራበት አንድ ጠንከር ያለ ፓርቲ ፈልጋለሁ ለምርጫ። ይሄንን ነው የምመርጠው አንተ ብለው ማንን ልምረጥ እስቲ? ኢንካሬጅ ማንን ታደርጉኛላችሁ ንገሩኝ። በአሁን ታይም እኮ ኢትዮጵያ ላይ እንግማላ ሜቢ ያ ፐርሰናሊ በአሁን ታይም ላይ በነገራችን ላይ ብልጽግና ወይ ዶክተር አብይ አመራር ዝም ብሎ ነው ብር የሚፈጀው። ይሄ ለምርጫ ለምናምን ብለ ለቦርድ ለወረቀት ለምናምን የምትለጣጠፉትን ነገር ያንን ብር ለተፈናቀሉ ወገኖቻችን መልሶ ግንባታ ላይ ብታውሉ ጥሩ ነው ብዬ ነው የማስበው። ማንም ሊወዳደር በሌለበት ለምንድን ነው የምርጫ ቅስቀሳ፣ የምርጫ ምጥመጣ፣ የምርጫ ውሩጠጣ የተባለ ወጪ የሚወጣው? ወጪ የሚወጣው ለምንድን ነው? ማንም የለማ የሚፎካከር አካል። እኔ አንዳንዴ የመንግስት አሰራር ስለሚያናደኝ በማን ላስቦካው ነው እንትና ምረጡ ያልክ እንኳን ዝም ብለህ ፕሮፓጋንዳ እንኳን ተነፋል። ለዛ እንኳን የሚመች ማስፈራራበት ፓርቲ የለ። እስክንድርን ነበር የመረጥኩት። አዋረደኝ፣ አሳፈረኝ። በጣም ሰራልኝ፣ የእውነት ሰራል። ማንን ነው የምመርጠው ጋይስ? እስቲ ኢንካሬጅ አድርጉኝ የምታውቁት ካል ራሳችንን 100 ዓመት ግዛ ያለው አሁን ስንት ዓመቱ ነው ዶክተር አብይ ጋይስ? ዶክተር አብይ ስንት ዓመቱ ነው ጋይስ? ስንት ዓመቱ? 10 ዓመት ሆነ እንዴ? ያው 90 ዓመት ይቀረዋል ማለት ነው። 8 ዓመት 92 ዓመት ይቀረዋል። እና 92 ዓመት እንደዚሁ ሳንቲም ከሚፈጁ እኔ መንግስት ባልሆነ በወረቀት በምናምን ሳንቲሙን ለተፈናቀሉ ወገኖቻችን ለትምህርት ቤት ምናምን የፈረሰ ትምህርት ቤቶች ቢያደርግ ጥሩ ነው ብዬ ነው የማስበው። ዝም ብሎ ማንም እንትን ለሌለ ብር ለምን ያባክናሉ? ምርጫ ቦርድ ጂኒ ቦርድ ምናምን እየተባለ ለውሃ ለሚጠጡት ለምሳ ለፊልድ እየተባለ ከሚወጣ ፎከስ ኦን እንትን ምንም የለማ እዛ ሴት። እኔ በነገራችን ላይ በጣም የሚመቸኝ ዘፈን በራሴ ከጠየቃችሁኝ እንዳትረሱት። ያኔ እንዲህ ልክ ነው ስትሉኝ ነበረ። እኔ ያኔ የሰጣችሁኝን ልክ ነው ይዤ የምከተለው። ዘንድሮ መታችሁ ይሄ ልክ ነው ስትሉኝ እንደ ህፃን ልጅ የምትመሩኝ ሰው ያላችሁ፣ ያኔ ጅለኝ ይሄ ልክ ነው አላችሁኝ። ይሄንን አምኜ የተቀበልኩት ይሄንን ነው። ይሄንን ማንነታችሁ ነው። ገና ፖለቲካ ሳይገባኝ በፊት ይሄ ነው ልክ ብላችሁ ያሳመናችሁኝ። ከኛ በፊት ቀድማችሁ ፖለቲካ ላይ የነበራችሁ ሰዎች ያስተማራችሁኝ ይሄንን ነው። ይሄንን ብቻ ነው እኔ ማምነው። እሺ ዶክተር ብርሃኑ ወደዛ ለመሄድ የሚያስፈልገን ወደዚህ ወደ ዴሞክራሲያዊ ያለው ሊደር ነው አሁን ኢትዮጵያን እየመራት ያለው። ገና እይታ ብዙዎቹም ሊቀበሉት የሚገባው ሀቅ መሆኑን አምናለሁ። ለምን እስካሁን ድረስ ወደድንም ጠላንም በኢትዮጵያ ታሪክ ውስጥ እንዲህ አይነት መሪ አይተናናቅ። የማታ ትምህርት ተምረው ከተፈተኑት ተማሪዎች ከዛ ውስጥ ያለፉት 12 ተማሪዎች ብቻ ናቸው።
እስከዛ ሰፊ ግቢ ሰው በማይደርስበት አዲስ ነገር ሰማን ሰምተን ማናውቀውን ደስታችን ወደ ራጣ ፍቅር ያሸንፋል ከክፋትን ራት ከበቀልን ንጽዳት ተዋደንን ኑር የሚል ጀግና መጣ። የእኛ ችግር ምንድን ነው? ለማንነት የሰጠነው ጊዜ ጉልበትና ውበት እኩል አይደለም። አዲስ አበባ ላይ ከፍተኛ ኦሮሞ ይሄ ስህተት ነው ዶክተር ሲነዳን ኖሮ ስንቱን ከፍ ጋሬጣ ስንቱን ከፍ ጋሬጣ ይገዛኛል ያልኩት አባት ሆኖ መጣ። አብይ አብይ ሲባል ጾም ብቻ ይመስለኝ ለካ የሰውም አብይ አለ። እኔ ያኔም ጸጥ ብለሽ ስሚ ብላችሁኛል። ያኔ እኔ ኖ ስላችሁ ኖ ስህተት ነሽ ባንዳ ስትሉኝ ነበር አይደል? ያኔ ምክራችሁን ሰምቼ እኔ እዚሁ ጋር ነው ያለሁት። እሺ ያ ኧረ አሸሸ አብይ ከመጣ ከመሸ ኧረ አንተ ሰው ሙሴ በ48 ቀኑ በ48 ዓመቱ እንትን አረግ። ዶክተር አብይ ደግሞ እንደዚህ አረገ ተብሎ ኮምፔር ተደርጎ በመጽሐፍ ቅዱሰኛ ዶክተር አብይ አይምሮ ውስጥ እንዲገባ ካስረዳችሁኝ እኔ ያኔን ያመንኳችሁ። ያኔ አምኜ ዛሬ ደግሞ ሐሳብ ቀይረናል ስትሉ ምቀይርበት ምንም አቋም የለኝ። ወይም ደግሞ ይህን አቋም እንድቀይር ከፈለጋችሁ ዶክተር አብይ ወይም ደግሞ ብልጽግናን ቻሌንጅ ሊያደርገው የሚችል አንድ የፓርቲ ስም ንገሩኝ። ዶክተር አብይ ወይም ብልጽግናን እናስፈራራበት። ብልጽግናን የምናስፈራራበት አንድ የፖለቲካ ፓርቲ ሊፈጠርልን ይገባል። ያ ሊፈጠር ደግሞ ስንት ዓመት እንደሚፈጅ በተስፋ መጠበቅ ነው። እዛ ሴት ያ እኔ እንዴት እንደዚህ ይሰማሻል አትልም። ይሄ እንዲሰማኝና እንዲህ አይነት ነገር እንትን ያረጋችሁኝ የራሳችሁ ናቸው። እዛ ሴት ነው ለማት ያባ አለቀ ይላል ሶማሌ። እና ጨርሰናል። 5 ሰዓት ከምናምን ነው። ልቆይ ወይስ ትቻችሁ ልውጣ? አንድ ጋለሪ ከሞላ እቀመጣለሁ። የአይናችሁ ከለር ካማሪ አንድ ጋለሪ ወይ ጉድ አውርቶ እስከሚጨርስ ድረስ ከሞላ እቀመጣለሁ። አለበለዚያ የአይናችሁ ከለር ካላማሪ መብቴ ዚስ ኢዝ ዲሞክራሲ። ሰላም ይሉ ዋትስአፕ ሀቢብ እኔ አንድን ሰው ዮኒ ማኛ ከተቸው ማለት ነው ያ ሰው በቃ ትክክል ነው ብዬ ነው የማስበው። አሁን ጆን ዳንኤል በዚህ ሰዓት ይሄን ሰራ ያን ሰራ ምን አገባው እሱ? ከፈለገ በሲዳመኛ ይስራ፣ ከፈለገ በአኝዋክኛ ይስራ፣ ምንም የሚያገባው ነገር የለም። ግን እኛ የተረዳ ነው ምን ያህል ለኛ ያላቸውን ጥላቻ ነው። ምክንያቱም አርሲ ሄዶ ውሃ ሲያወጣም በጣም ጮሁ፣ በጣም ብዙ ነገር ተባለ። ለመንግስት እያሸረገደ ነው እንደዚህ ነው ምናምን አሉ። አሁን ደግሞ በዚህ ሙዚቃ ሰራ፣ በዚህ ሙዚቃ ይሰራ እንደገና ለምን እና 15 ቀን ወይ 1 ወር ሙሉ እንዝጋው፣ ሌላ ሙዚቃ እንስማ እናቁም። የሸገር ልጆች ለማቀሳሰር ነው። ሃጫሉ ዘፈን ለምን ነው የሸገር ልጆች ምን ነው የሚባለው? ምንድን ነው ያለው? ማዋጊያ የሚሆኑ ለምንድን አሰረ እና 1 ወር ሙሉ 18 ሙዚቃ ብቻ እየሰማን ነው። ያ ያንን ነው ዮኒ ማኛ እየጠየቀ ያለው። እኔ አልገባኝም። ወይስ 1 ወር ሙሉ ይዘጋ በቃ የቴዲ ወር ተብሎ እሱን ብቻ እንስማ? ምንድን ነው ሀሳቡ? አልገባንም። እና ሌላው ደግሞ የከተማ ልጅና አዲስ አበባ የከተማ ልጅና የገጠር ልጅ የሚለው ኢትዮጵያ ውስጥ ያለው ከተማ አዲስ አበባ ብቻ ነው ወይ እንዴ? ስንት ከተሞች አሉ አይደል? ትላልቅ ከተሞች አሉ። አሁን የከተማ ልጅና የገጠር ልጅ ሲል እነ ባህር ዳርም ገጠር ናቸው ወይ? ድሬዳዋ ምናምን፣ አዳማ፣ ሻሸመኔ ገጠር ናቸው ወይ? ምንድን ነው አልገባኝም። አሁን ዮኒ ማኛ ያለፈውን 15 ቀን ከፋሲካ በፊት እንግዲህ ክፍለ ሀገሮችን ገለባብጣቸዋለሁ አይልም?
እንደዛ አለ እኮ ደፋር ልቅ ያለ ግባ አዎ ዮኒ እኮ ብዙ ፎክሯል እኮ የዛኔም ጆን ዳንኤል አይሮፕላን ላይ ሆኖ እስቲ ፊቱን አዙሮ አሳየኝ ነገ ልክ አስገባዋለሁ ብሎ ልጁ ሸውዶት ነበር እኮ። ምንድን ነው ክፍለ አንተ አሁን የኛ ጥላቻ አለባቸው አልክ። ጥላቻ ሳይሆን የሰራውን ነገር እኮ ነው። ከመጀመሪያ ጀምሮ ቅዳሜ ሐሙስ ለታ ዘፈን ወጣ፣ ዓርብ ለታ ይሁን ቅዳሜ ለታ ጆን ዳንኤል ወጥቶ ማለት ነው። ከቴዲ አፍሮ ዘፈን የቱን ነው የወደዳችሁት? እናንተ የወደዳችሁትን አውቃለሁ፣ ብዙ ሰዎች የወደዳችሁትን። እኔ ግን የወደድኩት የሆነ ዘፈኑን ነው ብቻ ብሎ ተናገረ። እስከ ዛሬ ያጫሉን ዘፈን ለምን አልዘፈነውም? አሁን የቴዲ አፍሮ ዘፈን ሲወጣ ነው ያጫሉ ዘፈን የታየው። በነገራችን ላይ አሁን አንተ እርግጠኛ ነኝ ኦሮሞ ሳይሆን ቆይ የኔ አንድ ጥያቄ ልጠይቅሽ። ቆይማ ስማኝ አንዴ አሁን ሐሙስ ነው የወጣው ሙዚቃ። አይ ቆይ አያይዘሽ መልሽልኝ ቆይ አንዴ አዳምጠኝና ሐሙስ ማታ ነው ወጥቶ የሰራው ቪዲዮ ላልከው እኮ ነው። አንዴ ብቻ አንድችን ብቻ ልናገር። አንዴ አዳምጠኝ። እኔ ማህበረሰብን ለብል አላደረኩም። ልንገርህ ያንን ሐሳብ ይዘው የሚንቀሳቀሱ ሰዎች ግን ኦፍኮርስ አለባቸው። ስማኝ አዳምጠኝ። እኔ የአዲስ አበባ ልጅ ነኝ። እናቴም አባቴም ተወልዶ ያደጉት አዲስ አበባ ነው። እኔም ተወልጄ ያደግኩት አዲስ አበባ ነኝ። ግን ዘርሽ ምንድን ነው ካልከኝ ማለት ነው ሲጀመር የአዲስ አበባ ልጅ ዘሬ ነው አይልም። ግን ካልከኝ ማለት ነው ዘርሽ ምንድን ነው ካልከኝ ኦሮሞ ነኝ። እናቴም አባቴም ጥርት ያለ ኦሮምኛ ተናጋሪ ናቸው። አዲስ አበባ ነው የተወለዱት። በአያቴ ግን ኦሮሞ ነኝ። ግን አንድ ቀን ተሳስቼ እኔ ኦሮሞ ነኝ እኔ ከሌ ነኝ። አዲስ አበባ ሲጀመር ዘር የለውም ከማናችን ከሁሉም ጋር ነው። እስቲል አሁን ቅርብ ጊዜ ነው ኢሮፕ ከገባ ወዲህ ነው መታወቂያ ላይ ብሔር መጻፉን ራሱ የተነገረኝ። እንዴ ብሔር እኮ ይጻፋል መታወቂያ ላይ ኖ እኔ የትውልድ ቦታ ነው የሚጻፈው ስል ኖ ብሔርም ይጻፋል ተባልኩኝ። ያኔ ነው አንቺ ድሮ እኮ መታወቂያሽ ላይ ብሔር ሲባል ኦሮሞ ተብሎ ነው የተጻፈው ብላ እህቴ ናት የነገረችኝ። ስለዚህ የአዲስ አበባ ልጅ ሲጀመር ዘር የለውም። ዘር አለው ማንነት አለው። ግን ዛሬ ይሄ ነው ዛሬ ይሄ ነው አይልም። ከሁሉም ጋር ነገርኩህ። እኔ የሁሉ አመት ስኖር መታወቂያ ላይ ዘር መጻፉን ራሱ አላውቅም። አሁን ቅርብ ጊዜ ነው እህቴ እንዴ ታላቅ እንትንሽ ላይ እኮ ምን ነገር ነው አሁን? ቆይ እኔ በቃ አሁን እሺ ደጋገምሽውና አሁን አንቺ ብሔርሽን አላወቅሽም ማለት ያንቺ ደንቆሮነት ነው እንጂ የ30 ምናምን እድሜ አንደሬጅ ሆነሽ ነው እንደ ቤት ሆነሽ ነው እንደ መታወቂያሽን ፎቶ የተነሳሽው ዝብርቅርቃ ታስመስላለች ይሉ በቃ ያስመስለች ነው ትላለች። እዚህ ጋር ከና አያቷ ዘሯን እየነገረችም ማለት ነው። ቆይ አሁን እኔ እድሜዋ 30 ቤት ወይ 40 ቤት ይሆናል። ይሄን ያክል እድሜ ሙሉ ስትኖር እሷ ማንነቷን ብሔሯን አታውቅም። ጾታሽን ታውቂያለሽ? ምን ነገር ነው የምታወራው? እኔ ግራ ገባኝ። ሲቀጥል ደግሞ ጥላቻ ያለባችሁ ያልኩት ደግሞ አዎ ጥላቻ ያለበት ግለሰቦች አሉ አይደለ እንጂ ማንንም ማህበረሰብ ለብል አላደረኩም። ይሄ ማህበረሰብ ይጠላል አይደለም ያልኩት። ነገር ግን ወጥተው የተናገሩት የዛኔ ልጁ ውሃም ሲያወጣ ወጥተው የተናገሩት አሁንም ደግሞ ከ4 ቀን ከ5 ቀን በኋላ ሙዚቃ ሲሰራ ለምን ሰራ ያሉት አዎ ጥላቻ አለባቸው። ጥላቻቸውን ነው የሚያሳየው። ሌላው ደግሞ የከተማና የገጠር ምናምን የሚለው ነገር ዮኒ ከፋሲካ በፊት የሚገርም ኦርቶዶክስ ሆኖ ምናምን ሰዎችን እየረዳ ምናምን ያ ኮንተንት አለቀና አሁን ደግሞ አዲስ ዛሬ የቴዲ ማናጀር ታሰረች፣ ነገ ቤቱ ተበረበረ፣ ከነገ ወዲያ ስቱዲዮ ምናምን እያለ በየቀኑ ኮንተንት ነው እያደረገባችሁ ያለው። አትሸወዱ እናንተ የምር እየመሰላችሁ ሆ አትበሉ። እሱ ኮንተንት ነው ያደረገ ስራ ነው እየሰራባችሁ ያለው እና ይሄን ለመናገር ነው። የሉዬ አመሰግናለሁ። ትላንትና ማታ ሀሳብ መስጠት ፈልጌ ነበረ። ዲማ በመሀል ገብቶ ያው ሌላ ወሬ ምናምን ሲጀመር ወጣው። ለማንኛውም ይሄ ነው የኔ ሀሳብ። አመሰግናለሁ። እንደለው አገር ቤት ነው። አዎ ያ እና በጣም ስራ ላይ ያላችሁት ማለት ነው እኮ በዚህ ሰዓት ይሄና ገው ጊው ጋ እኛ ስራ እየሰራን ነው። እኛ ስራ እየሰራን ነው።
ስራ አለኝ። በሚርቃና ነው ሱቅ ነው ወይስ ያለው። ኖርማል ስራ? እየተነከሰ እየተመረቀነ ፈታሽ ሆኖ ምንም ክፉን ከኛ ያርቆ እያልን እያደረግን በዛ ነው አይሻልም? ደግ ደጉን አሰማን እያልን እንደገና እርድና ምናምን የሚለው እርድና እኮ ኢትዮጵያ የገባውን በምስራቅ ነው እኮ አይደል? ከምስራቅ ሰው በላይ እርድናን አጥቦ ያሰጣት የለም። አማርኛ አንሻፎ ባወሩት ምናምን የሆኑ ቃላቶችን በተጠቀሙት እርድና ከሆነ እኔ እንጃ። አሁን ዮኒ ማኛ ድሬዳዋ ብሄድ እርግጠኛ ነኝ የ80 ዓመት አሮጊት ሙድ ትይዝበታለች። እርግጠኛ ነኝ። እና ዮኒ ከቻሳ ምናምን ስላልክ አሪፍ ነው ብላ አታስብ። እንኳን የ80 ዓመት አሮጊት አይደለችም። ህፃናቶቹ እነ ጆን ዳንኤል እንደ ጢባ ጥቤ ያለ እንደሚጫወቱበት እና ዮኒን አትከተል። ፊቱን አሳይ። ነገ ልክ አስገባዋለሁ። ሁለት ጊዜ ፀጉሩን ነቅሎ ሶስተኛ ዙር ነው እንደገና በስንት ማሽን አማካኝነት የበቀለለት። እነ ጆን በአንድ ፀጉር ስንት ሙድ እያያዙበት ህይወታቸውን እየቀየሩ ነው እየተመላለሱበት። እሱ ፀጉሩ ነው እንደባዳም ይመጣል። አሁንም ቢሆን እኮ ፀጉሩ ከብብቱን የተነቀለውና አንዳንዴ ለምዶበት ፀጉሩ ያልዋል አሉ ይሸታል። ዶደራንት የሚቀባው ፀጉሩ ላይ ነው እንጂ ብብቱ ስር አይደለም፣ ፀጉሩ ላይ ነው። እና እናመሰግናለን። ምንም ምንቀናው ነገር የለም። በዮኒ ማኛ ከቀናን እኮ ከባድ ነው አባቴ። ሴት መሀል ገብቶ ከሚያለቀልቅ ሰው ጋር በዮኒ ከቀናን መርቀናል ማለት በብርቀና ነው ወይ በሐራራ ነው ማለት እንጂ ኧረ በስመ አብ ጋይስዬ። ልውጣ ወይስ ትንሽ እንትን ልበል? ዱራክ ቅድምም እስቲ ቆይ እሺ ላስገባ። ሄሎ ሰላም ነው ይልኝ። ያ ግባ። እኔ ስለ ጆን ዳንኤል መናገር ፈልጌ ነው የገባሁት። ምን ኦኬ አይተሹ ከሆነ አሁን ዮኒ ማኛ ጆን ዳንኤል ላይ እንዴት ጣቱን ቀስሯል በሚባል ደረጃ ብዙ ነገር ብሎታል። አሁን እንትን ከተባለ በኋላ እና እነዛን ነገሮች በሙሉ የሚናገረው ጆን ዳንኤል ስላጠፋ ምናምን አይደለም፣ ማለት ጥፋቱን አይቶ ምናምን አይደለም። የሆነ የግል የራሳቸው ነገር ነው የሚያስመስለው። የሆነ ጆን ዳንኤል ሲናገረው ጥፋት አጥፍቶም እኮ ሊሆን ይችላል፣ ግን ጆን ዳንኤል የሚናገርበት መንገድ የራሱን የግሉን ስሜት ነው የሚያንጸባርቀው። እና አይተሽው ከሆነ ጆን ዳንኤልን በተናገሩ ቁጥር የአዶናይን ስም ይጠራል። እንደውም ትናንትና ኮምፔር ሊያደርገው የለም በሱ ልክ የሚቀና ይመስል የሆነ ሁሉም ቲክቶከሮች ይበድል እንደነበረ እና አሁን አዶናይ መጥተው እንደ ካሳቸው አይነት ነገር ነው የሚናገረው። ጆን ዳንኤል ዮኒ ማኛ ጆን ዳንኤል የሚናገረው ማለት ነው። እንደውም ትናንትና ምን አለው መሰለሽ? ስለ ልጁ ሁላ ሳይቀር ብዙ ነገር ተናግሮት አይተሽ ከሆነ ምናልባት ሪከርድ አይተሽ ከሆነ ላየሁትም አይገርምም? ያልተፈለገ ልጅ ምናምን ብሎ ተናግሮት ነው አንተ እንዲያድገህ ብቻ እንደዚህ ብዙ ነገር ይናገረዋል። እና ሁሌ የሚናገረው የሆነ አንድ ሀሳብ ላይ ተመርኩዞ አይደለም። አሁንም አይተሽ ከሆነ ከአዲስ አበባ ልጆች ጋር ነው ብዙን የሚያነካከው። አሁን የአዲስ አበባ ልጆች ተነሱበት። ይሄ አዲስ አበባ ቅርብ ዳዊት ድሪባ አይደል እንዴ? እሱን ነው የምልሽ። እና የአዲስ አበባ ልጆችን ይሄ እንዴት ነው ሀሳቤ ነው የምልሽ፣ ሰው እንዲነሳበት ነው የራሱን ሀሳብ ይዞ ሳይሆን ሰው እንዲነሳበት ጆን ዳንኤልን ለማስረገጥ አይነት ነገር የራሱን እልህ አለበት ይመስለኛል። እልሁን ለመወጣት ነው። ገባሽ? የሆነ ነገር ቢፈልግ አንቺም ትናገሪያለሽ እኮ ሲያጠፋ ሁሉም ሰው እንትን ይለዋል። ጆን ዳንኤል እንደዚህ ይለዋል። ግን ይሄ ደግሞ እዚህ ላይ ሶሻል ሚዲያ ላይ ካለው ነገር ውጭ አብዛኛው ነገሩ የግል ህይወቱ ላይ ነው ብዙ ነገር የሚናገሩ። አብዛኛው ሰዎች እንደዛ ናቸው። እና መናገር ከተፈለገ ለምን ባጠፋው ጥፋት ብቻ መናገር አይቻልም ወይ? እና ማወዳደሩ ስለምን አስፈለገ? እና እንዲህ ይሄ እስኪ በግል ህይወት ቤተሰብ ድረስ ልጅን ድረስ እንትን መባሉ ለምን አስፈለገ? ይህንን ማለት ፈልግ ልጆቹን ሲወልድ እኮ ፈልጎ አይደለም። የወሊድ መቆጣጠሪያ የዋጠ መስሎት
ሪሃብ ሴንተሩ መድኃኒት እየዋጠ ሲር ተረገዘ እዛ ሴት ከዛ ፉድ ስታምፕ እየተቀበለ ልጆቹን ያኖራል ቂጡን ሶፋ ላይ ያሸ ማለት ነው። ሌላ ምን አባቱ እና አለ አለበት የጆን ዳንኤል ልጅ እኮ ሲፈልግ አክስቱ ጋር ሲፈልግ አይቱ ጋር ሲፈልግ የወንድ አያቱ ጋር እየተምነሸነሸ የሚያድግ ልጅ ነው። እና ለዛው ካረጀ ካፈጀ ጸጉር ከነቀለ በኋላ አይደለም የወለደው በወጣትነቱ የወለደ ልጅ ነው። ያ እና እልህ አለበት አገሩ ላይ የተወለደ ልጅ ነው። ሲፈልግ በአያት ሲፈልግ በአክስት ሲፈልግ በአጎት እንትን የሚል ማለት ነው። ቲክቶክ 10ኛ ነምበር 10 ላይ አስቀመጠኝ። ዙፋን ምን አግኝቶ ነው? ምን ፈልጎ ነው ከኔ? ገና ጋለሪ እንኳን ሳይሞላ ግሪን ቀየረኝ እያየሁት አሁን። ያ እና እንትን ጆን ዳንኤልን በእንደዚህ አይነት መንገድ የተናገረውን ቪዲዮዎች እያንዳንዱ ላክልኝ። እሺ እልክልሻለሁ። እሱ ብቻ አይደለም ልነግርሽ የፈለግኩት የሆነ ሌላ አለ። የሆነ ሳክስና የሚባል ልጅ የመጀመሪያ ቪዲዮን ጆን ዳንኤል ላይ ቪዲዮ የሰራው ልጅ እሱ ነው። ይሄ ልጁ አዲስ አበባ ልጅም አይደለም የጎንደር ልጅ ነው። እና እንዴት ነው እሱ ሪፖስት የሚደረጉት እነሱ ሁለቱ ናቸው፣ ጆኒ ማኛ እና እሱ ልጅ ማለት ነው። እና እሱ የተናገረው ልጅ እንዳለ በጣም የተናገረበት መንገድ ከአዲስ አበባ ልጆች ጋር ማቀሳሰር እንደሆነ ያስታውቃል በደንብ። አንተ የአዲስ አበባ ልጅ እንደዚህ 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 እየተባለ እና የተናገሩበት መንገድን ስታዩ ሁሉም የሆነ እንዴት ነው ጣቱን ቀሰረበት ነው። ገባሽ? ያንን ሀሳብ ሳይሆን ዘፈን ነው። ሁሉም ዘፈን አርቲስቶች ዘፈን ሀሳባቸውን መግለጽ ይችላል፣ የፈለገ ያዳምጣል ምናምን አይደለ? ግን በዚህ ርቀት መሄዱ ለምን አስፈለገ? ዮኒ ማኛ ዛሬ 3ኛ ነው 4ኛ ቀኑ እየተከታተለ ስሙ ሲጠራ ሚስቱን ልጁን ሲሰድብበት የነበረው ዛሬ እንደውም በጣም ልጁንም ሚስቱንም ሲናገርበት ነበር። እና እልክልሻለሁ ሪከርዶቹን አሁን እንትን ስል ይህን ያለ ርቀት መሄዱ ለምን አስፈለገ? እኔ መልስለታለሁ። ጆን አትመልስለትም? እሺ እየሰማኝ ከሆነ እሱን ለመናገር ፈልጌ ነው የገባሁት። እያንዳንዱ ቪዲዮ ላክልኝ፣ ከዛን ከአንተው ቪዲዮ ላይ ሄድበታለሁ ማታም ስመጣ። እሺ እልክልሻለሁ። አመሰግናለሁ በጣም ቴንኪው ወንድማችን።